የአብይ መጽሐፍ ጸሐፊዎቹ እነማን ናቸው? የአብይ መጽሐፍ ጻፈ ተብሎ በየጊዜው ይመረቃል። እስካሁን እንግዲህ አብይ መጽሐፍ የተባለው ኦፊሻሊ በሱ ስም የወጣ መደመር፣ የመደመር መንገድ፣ የመደመር ትውልድና የመደመር መንግስት የሚባል 4 መጽሐፎችን ጠቅላይ ሚኒስቴር ከሆነ ወዲህ 4 መጽሐፎችን ጽፏል። በ7 ዓመት ውስጥ 4 ትልልቅ መጽሐፎች ቮሊዩሙ ትልልቅ የሆኑ ጽፏል። በእሱም ደግሞ በተለያየ ቋንቋ የተተረጎመ ነው ተባለ። እንግዲህ ሲተረጎምም ወይ በአማርኛ ከጻፈ ከዛ ወደ አፋን ኦሮሞ ትራንስሌት ቢደረግ ትራንስሌሽኑንም ያነባል። እንግዲህ በ4 ዓመት ውስጥ 4 መጽሐፍ ጽፏል ይባላል። ከዛ በፊትም 1-2 መጽሐፎች በሱ ስም ባይሆንም በብዕር ስሙ ተጽፏል ይባላል። ይሄ እርካብና መንበርና ከድር ሰተት የሚባለው። ስለዚህ አሁን እዚህ ውስጥ እሱ የጻፈው መጽሐፍ የለም። ምስጢሮችን ነው እንግዲህ የምንዘረግፈው ዛሬ። እነማን ናቸው የአብይ መጽሐፎች የሚባሉትን የጻፉት ብለን መልስ እንሰጣለን። እንግዲህ ያው የግድ ስለምል ጸሐፊዎቹንም ከነ ፎቶአቸው እናሳያለን። ከዛ በኋላስ አንድ የሀገር መሪ መጽሐፍ ጻፍኩ አሳተምኩ ካለ ምንድን ነው የሚባለው? ህጉ ምን ይላል? ስነ ምግባሩስ ምን ይላል? ግቦቹስ ምንድን ነው? ለምሳሌ አሁን የብልጽግና አመራሮች አብይ ጭምር መጽሐፍ ጽፎ ያሳትማሉ። ግባቸው ምንድን ነው የሚለውንም እንመለከታለን። ከዛ በኋላ ለምሳሌ በጣም የሚዘገንን ዝርፊያዎች ይካሄዳሉ። እሱን አንድ በአንድ እያነሳን እንዘረዝራለን። ከዛ እስከ መጨረሻ የሚታገሉት የትርክት ጉዳይ ነው። እሱም በሚገባ እንዳስሳለን። እስከ መጨረሻ ድረስ ተከታተሉኝ ያልኩኝ። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ኮሜንት ሼር አድርጉ፣ ላይክ አድርጉ፣ ሀሳባችሁን ስጡ። ቀጥታ ወደ የአብይ መጽሐፍ ጸሐፊዎቹ እንሂድ። እንግዲህ አብይ መጽሐፍ ጽፌያለሁ የሚለው ከጅምሩ እርካብና መንበር የሚባል መጽሐፍ ያው ሁላችሁም የሚታውቁት እርካብና መንበር ጽፌያለሁ ብሎ ለሰው ይናገራል። ያው የተጻፈው ድርአዝ በሚል የብዕር ስም ነው። ድርአዝ ማለት ያው ምንጻረ ቃሉ ነው። በልጆቹ እና በሚስቱ የመጀመሪያ ቃላትን ወስዶ ድርአዝ ብሎ ጽፏል። እና 3ቱ ልጆቹ እና ዝናሽ መጨረሻ ላይ ድርአዝ ድቦራ እስከ ዝናሽ ነው ድርአዝ። እሱን እንግዲህ እኔ ነኝ የጻፍኩት ይላል አይደል? እርካብና መንበርን ከሱ እንነሳ ብዬ ነው ከጅምሩ። እርካብና መንበር የሚባለው መጀመሪያ የመከቬሌ መጽሐፍ ነበር። ፕሪንስ የሚባለው መጽሐፍ አንድ ኮሎኔል ነው፣ መስፍን የሚባል የጎጃም ልጅ ነው። እና ይሄ መስፍን የሚባለው እርካብና መንበርን ካነበበ በኋላ ይሄ ነገርማ ትራንስሌት ተደርገው ለሁሉም ማንበብ አለበት ብለው እርካብና መንበርን ይሄ መከቤሌ መጽሐፍን ዘፕሪንስ የሚባለውን ትራንስሌት አደረገ። የተወሰኑ ማሻሻያ አደረገ። በኢትዮጵያ ኮንቴክስት አድርጎ ጽፎ ለማን ነው የሚሰጠው? ለዝናሽ ታያቸው። ያኔ አብይም ከእንትን ተመልሰው አዲስ አበባ ነው ያለው እና ዝናሽም አዲስ አበባ ነበረች ያኔ እና ታይፒስት ነች ዝናሽ። የመከላከያ ውስጥ ትሰራለች ያኔ። እሷም መከላከያ ሰራተኛ ስለሆነች ታይፒስት ነች፣ ትጽፋለች። ለእሷ ሰጠ ይሄ መስፍን የሚባለው ልጅ።
ከዛ ዝናሽ ጻፈችና እንደ አጋጣሚ አብይ በሷ እጅ አየ። ምንድነው ይሄ ስላት፣ አይ መስፍን ነው የሰጠኝ፣ ለመስፍን እየጻፍኩ ነው ምናምን አለችው። አነበበና ይህማ ወሳኝ ነው ስጠኝ ላነበው ብሎ ወሰደ። ከወሰደ በኋላ ምንድን ነው ያደረገው? ትንሽ እሱ ደግሞ የሆነ ነገር እንትን አደረገና በራሱ ስም አወጣ። ማለት በራሱ ማለት በብዕር ስም ድርአዝ ብሎ አሳተመ። እርካብና መንበር የሚባለው ማለት ነው። ስለዚህ አንደኛ ነገር እሱ አይደለም የጻፈው፣ ሁለተኛ በሀሳቡ ግን ተገዝቷል። በመከቤሌ ፕሪንስ የሚባለው እርካብና መንበር ላይ የተጻፈው ሙሉ በሙሉ ስለወደደ ሀሳቡን፣ ያው ዛሬ ላይ እንግዲህ ሰውን የሚጨፈጭፍ ዘግናኝ የሆነ ስራ የሚሰራ አብይ ለስልጣኑ ብሎ በሚሊዮኖችን ይጨርሳል። ያ ደግሞ መከቤሌን ካነበባችሁ ታገኛላችሁ። ያው ፕሪንስ የሚባለውም ካነበባችሁ ሰው እርካብና መንበር እሱ አይደለም የጻፈው፣ የሰውን ነው ወስዶ ሰው ትራንስሌት አድርጎ ትንሽ ሰፋ አድርጎ የጻፈውን በተለይ መስፍን የሚባል ልጅ ያው ዛሬም አለ መሰለኝ ያውቃል እሱ እና ይህንን ደግሞ ዝናሽም ታውቃለች። እርካብና መንበር እሱ አይደለም የጻፈው ለማለት ነው። ሁለተኛው ከድር ሰተት የሚባል መጽሐፍ ትንሽ 100 ምናምን ገጽ ማትሞላ ትንሽ ነች። ከድር ሰተት የሚባለው ምንድን ነው? እሱም በድርአዝ ነው የተጻፈው። ይህንን ከድር ሰተት የሚባለው አንድ ስቶሪ ሰማ። ይሄ ከድር ሰተት የሚባል አንድ ሽማግሌ አውቆ አበድ የሚባል ሰው ጅማ ውስጥ ይታወቃል። እና በጣም ተንኮለኛም ነው፣ በጣም ምስኪንም ነው። በነገራችን ላይ ያው እንደ እንትን ያደርገዋል፣ እንዳበደ ሰው እንትን ያደርጋል፣ ግን ልክን ይነግርሃል። እና ከድር ሰተቴ የእሱ ኑሮ ጅማ ውስጥ ሰው ያውቃል። አብይ ግን አያውቅም፣ ጅማን አያውቅም። ሰው ከሰው ሰማ። እንዲያውም ከሆነ ከአንድ ኮሎኔል ሰምቶ ነው። የእሱ አለቃ የነበረው ያኔ አንድ መከላከያ ኢንተለጀንስ ውስጥ የነበረ ሰው ታዋቂ ኮሎኔል ነው፣ የኦሮሞ ኮሎኔል ነው። እና ከሱ ሰምተው ስለ ከድር ሰተቴ ደስ አለው። ከዛ አንድ ሰው ጠይቆ እስቲ ስለ ከድር ሰተቴ የምታውቀው ነገር ጽፈና አለው። ያ ሰውዬ ከድር ሰተቴማ የታወቀ ነው ጅማ ውስጥ ምናምን ብሎ ጻፈለት። እሱኑ እንትን ብሎ አሳተም። ይህ ከድር ሰተቴ የሚባለው በጣም አስቂኝ ሰው ነው። በነገራችን ላይ ከድር ሰተቴ በደርግ ጊዜ ኢሰፓዎች ሰው ላይ ይጫወታሉ። እንግዲህ በጣም ዘግናኝ ስራ ይሰራሉ ኢሰፓዎች። እና ከድር ሰተቴ ፌክ የሆነ ሽጉጥ ሰርቶ ይዞ ይሄዳል። ይሄ ፌክ ሽጉጥ ነው፣ ምንም እንትን እንጨት ነገር ነው። ከዛ ሰፓ አመራሮች ጋር ሲደርስ ያችን ፌክ የሆነች ሽጉጥ አውጥቶ እጅ ወደ ላይ ያለው አላቸው። እነኚህ የሰፓ የደርግ አመራሮች እጅ ወደ ላይ ያደረጉ። ከዛ በኋላ ከድር ሰተቴ እኔ እኮ እንትን ፌክ ነው ሸወድኳችሁ ምናምን ብሎ ነገራቸው። ይህ እኮ የውሸት መሳሪያ ነው፣ መሳሪያ አይደለም፣ የውሸት ነው ምናምን እና ሸወድኳችሁ ምናምን ብሎ ነገራቸው። ከዛ ይሄ ሽጉጡ እንግዲህ እንትን ነው፣ ግን የደርግ አመራር ስላልተደሰቱ ሰውየውን አሰሩ። ፍርድ ቤት ቀረበ። ፍርድ ቤት ቀርቦ ምንድን ነው የምለው ይሄ ከድር ሰተቴ እኛ ያደረግነው ለፉገራ፣ እነሱ ያሉት የግድያ ሙከራ ብሎ ለፍርድ ቤት ተናገረ።
እኔ ይችን ፌክ እንትን ለፉገራ ነው ያደረኩት፣ ውሸት ነው። እነሱም ያውቃሉ፣ አውቀዋል። ግን እነሱ እያሉ ያሉት እኔን የከሰሱኝ የግድያ ሙከራ ምናምን ግጥም ነገር ይሰራል ሰውየው ይታወቃል፣ ጅማ ውስጥ እና ይህንን ታሪክ አንድ ሰው እንደዛ ሰምቶ ሰው ደግሞ እንዲጽፍለት ተደረገ። ከዛ በኋላ በብዕር ስሙ ወጣ። ከዛ ውጭ አብይ ከድር ሰተቴንም አልጻፈም። አሁን ቀጥታ ወደ አራቱ መጽሐፎች የተባለው ዋናው እንግባ። መደመር፣ የመደመር መንገድ፣ የመደመር ትውልድና የመደመር መንግስት የሚባለውን ነገር ጽፌያለሁ አለ አብይ። እሱ ብቻም አይደለም። በነገራችን ላይ በየዓመቱ የሚታተም የአብይ ንግግሮች አለ። ከመጋቤት እስከ መጋቤት ተብሎ ይታተማል። አብይ ሙሉ ዓመት የዋሸውን የውሸት ንግግሮቹን አንድ ላይ አድርጎ ያሳትሙና ንግግሮቹን ለካድሬው ይላካል ወደ ታች ለክልል ለከተማ ምናምን አንድ ላይ በመጽሐፍ መልክ አብይ እንትን ሲያደርግ ሲዋሽ የነበረው ሙሉ በመጽሐፍ መልክ ይላካል። የመንግስት ሚዲያዎችም እሱን ይጠቀማሉ። ሰው ከአራቱ መጽሐፍ ውጭም የእሱ ንግግሮችም ይታተማሉ ለማለት ነው። አሁን ከጅምሩ ከመደመር እንጀምር። ከአራቱ መጽሐፎች እንግዲህ አብይ 7 ዓመት ውስጥ 4 መጽሐፍ ጻፍኩ አለ። ከነ ትራንስሌሽኖቹ ከነ ኤዲሽኖቹ 4 መጽሐፍ፣ ትልልቅ መጽሐፍ በ7 ዓመት ውስጥ ጻፈ የተባለ። ከመደመር እንጀምር። መደመር ስጻፍ እኔ መንግስት ውስጥ ነበርኩኝ። እዚህ ላይ ፋክት ነው የምነግራችሁ። እኔ ለምን የመደመር መጽሐፍ ሽያጭ ውስጥም ምረቃ ውስጥም ነበርኩኝ። የመደመር መጽሐፍ ጸሐፊዎች ከዛ ቀጥሎ ይገባቸዋል ሂደቱ። የመደመር መጽሐፍ ስጻፍ መጀመሪያ ምንድን ነው የተደረገው? ለአዲስ መንግስት ስለሆነ አብይ የያዘው ከዚህም በፊት ኢህአዴግ ስመራ የነበረው ፖሊሲ ስህተት ነው። ስለዚህ አንዳንድ ሰዎችን ሰብሰባ አድርጎ በተለይ ታዋቂ ሰዎችም ተሳትፈዋል፣ ሙያተኞችም ተሳትፈዋል። ነገር ግን በአብዛኛው ሙያተኛ አይደለም መደመርን የጻፈው። ይሄ ነገር ለአዲሱ የኛ መንግስት ፖሊሲ ያስፈልገናል ብሎ ያሳተፋቸው የፖሊሲ ሰዎች አሉ። ነገር ግን ተራ የሆኑ ጸሐፊዎችም ውስጥ ገብተዋል። ከነሱ ውስጥ ዋነኛው የአብይ መጽሐፍ ጸሐፊ አሁንም ተቀጥሮ ከመደመር ጀምሮ 4ቱም መጽሐፍ ውስጥ በጽሁፍ ቁጭ ብሎ የተሳተፉ ሰዎችን ነው የምነግራችሁ። የመጀመሪያ ሰው እነኚህ 3ቱ ሰዎች በጣም ወሳኝ ናቸው። የአብይ መጽሐፍ ብዙ ናቸው፣ ዘረዝራቸዋለሁ አንድ በአንድ። እነኚህ 3ቱ ግን በቀዳሚነት ከመደመር እስከ መደመር መንግስት ጽሁፍ ውስጥ አሉ። ነገር ግን ከዚህ ውስጥ ደግሞ በጣም ወሳኝ የሆነው መሐመድ ሀሰን የሚባል በጣም ወሳኝ ሰው ነው። ቁጭ ብለው ለአብይ የሚጽፈው ወንድወሰን አንዱ ዓለም የሚባልም መሀል ላይ ያለው፣ ከዛ ዳንኤል ክብረትን ታውቀዋላችሁ። አሁን እዚህ ላይ ፎከስ የምናደርገው እስቲ ስለ መሐመድ ሀሰን ትንሽ እናውራ። መሐመድ ሀሰን ከአብይ ጋር ቴክኖሎጂ፣ ሳይንስና ቴክኖሎጂ አብሮ ነበሩ። እዛ አብሮ ነው የተዋወቁት።
ስለዚህ ትውውቃቸው ቆይተዋል። መሐመድ ሀሰን ልክ አብይ አህመድ ስልጣን እንደያዘ መሐመድ ሀሰን የሚባለው ጸሐፊ አንድ መጽሐፍ ጻፈለት። ልክ አብይ ወደ ስልጣን እንደመጣ ሰውየው የሚል መጽሐፍ ጻፈ እና መሐመድ ሀሰን ይባላል ልጁ። ያው ልጁ አይደለም ያው የቆየ ነው። ይህንን መጽሐፍ ጻፈለት ለአብይ ሰውየው የሚባል። ለምን? ከአብይ ጋር ግንኙነታቸው የቆየ ነው። መሐመድ ሀሰንና አብይ አብሮ አንድ መስሪያ ቤት፣ በተለይ ደግሞ ሳይንስና ቴክኖሎጂ አብሮ ስለነበሩ በጣም ይተዋወቃሉ። ስራው የመሐመድ ሀሰን ስራው መጽሐፍ ለአብይ መጽሐፍ ነው። የመጀመሪያውን አይ ቲንክ በስህተት በራሱ ስም አወጣ መሰለኝ። የኛውን ሰውየው የሚለውን በሻሻ ድረስ ሂዶ በነገራችን ላይ የአብይ አባትን ኢንተርቪው አድርጓል። ዲቴል አንድ በአንድ ከዛ ኤዲት አድርጎ መጣል ያለባቸው ነገሮችን ጥሎ አብይ የሚፈልጋቸውን ሀሳቦችን ብቻ ወስዶ አሳትሟል። ሰውየው የሚለው ውስጥ ይሄ መሐመድ ሀሰን ይሄ ሰውየው የሚለው መጽሐፍ ስተረክ ወደ መጀመሪያ አካባቢ በቃ አብይን እንደ መላእክት አድርጎ እንደ ሙሴ አድርጎ የሳለው የኢትዮጵያ አዳኝ ብለው የሰበከው ከአብይ ውጭ ኢትዮጵያ ትጠፋለች ብለው ነው ይህንን መጽሐፍ የጻፈው። ከዛ በኋላም የተረከው በየሚዲያዎቹ እየሄደ ስለ አብይ ይሰብካል መሐመድ ሀሰን። አሁንም በነገራችን ላይ የራሱ ሚዲያ ከፍቶ ለአብይ ይሰራል። የሆነ ጊዜ እንትን የዋልታ ቴሌቪዥን ዋና ስራ አስኪያጅ አድርጎ ሹሞ ነበር አብይ። ከዛ አስበው አይ አንተ መንግስት ስራ አትስራ፣ ስልጣን ምናምን ተውና ቁጭ ብለህ አንተ መጽሐፍ ብቻ ጻፍ፣ ለእኔ የራስ ሚዲያም ክፈት ብሎ በስንት ሚሊዮን ስቱዲዮ ከፍቶለት ሁሉንም አሟልቶለት ለመሐመድ ሀሰን መሐመድ ሀሰን አሁን የራሱ ሚዲያ አለው። በጣም እንትን ኢንፍሉዌንስ ለማድረግ እየሞከረ ነው። ለአብይ ነው የሚሰራ መሐመድ ሀሰን እና መሐመድ ሀሰን በዋናነት ቤተ መንግስት ይመላለሳል። ቁጭ ብሎ ነው የአብይን ስራ መጽሐፍ ተብሎ የሚደረገውን የሚጽፈው። ስለዚህ የእሱ ስራ አብይ የማንገስ ህዝብን ደግሞ ለጥ ብላችሁ ተገዙ የሚል መልእክት ነው። ሁልጊዜ ኢትዮጵያውያንን ይሰድባል። ባንዳና ባዳ የሚለው ቃል ከአፉ አይወጣም። አብይ የሚናገራቸውን ቃላቶችና መሐመድ ሀሰን ሚዲያ ላይ የሚያወራ ቃላቶችን እስቲ ቁጭ ብላችሁ ይውለት፣ ምንም ችግር የለም። ዋናው ነገር የአብይ ጸሐፊ ክሮኒክለርስ ማለት ድሮ እኮ ክሮኒክለርስ የሚባሉ የንጉስ ስር እየሄዱ ይጽፉና ያሳትማሉ። ጸሐፊ እንትን ሆኖ የንጉስ ጸሐፊ ሆኖ። አሁን ግን የሚገርም ነገር የሰውየው እንትን ጸሐፊ አሉ፣ ግን ደግሞ በሱ ራሱ ስም ነው የሚወጣ። ያሁኑ ደግሞ ልክ የቴዎድሮስ ወይ የአፄ ዮሐንስ አፄ ምኒልክ ጸሐፊዎች አሉ ነበሩ፣ ስርስሩ እየሄዱ የልብነ ድንግል ምናምን ዘራ ያዕቆብ ምናምን ስንማር ክሮኒክለሮች የአፄ ዘራ ያዕቆብ ምናምን እዛ ስርስር እየሄዱ የንጉሱን በጎ ነገር ብቻ የሚጽፉ አሉ ክሮኒክለርስ። ግን ደግሞ ጽፎ የሚያስቀምጡ ወይ ደግሞ በመንግስት ስም ወይ በራሳቸው ስም ነው የሚወጣ እንጂ ንጉስ ዘራ ያዕቆብ ጻፈ መጽሐፍ አሳተመ አይባልም።
አፄ ኃይለ ሥላሴ የራሳቸውን መጽሐፍ አሳተሙ አይባልም። እና በደርግና በመለስ እንግዲህ ሲሪየስሊ አይዋሹም። ያው ከመጡ ይመታሃሉ እንጂ እንደዚህ ጻፍን ብሎ በየቀኑ መጽሐፍ ጽፍን አሳተምን አይሉም እነሱ። እና የአሁኑ ቀጥሮ የራሱ ክሮኒክለሮችን ቀጥሮ ቁጭ ብሎ ይጽፉለታል። ስታተም ደግሞ በአብይ አህመድ ይባላል። አብይ አህመድ መጽሐፍ ጻፉ ይባላል። እና አንዱ መሐመድ ሀሰን ነው። መሐመድ ሀሰን ወሳኝ ሰው፣ እስካሁንም ስራው መጽሐፍ መጽሐፍ ነው። ስራ ከዚህም በፊት የመንግስት ስራ ነበረው፣ ጋዜጠኛ ነበረው ምናምን ምናምን። አሁን ተውና ቁጭ ብላ አንተ የኔም መጽሐፍ ብቻ ጻፍልኝ ምናምን ብሎ እዛው ተስማሙ። ስምምነታቸው ደግሞ ከቅድም እንዳልኩ ከሳይንስና ቴክኖሎጂ ጀምሮ ነው። ሌላው የሚታወቅ ሰው ነው። ስለ ዳንኤል ክብረት አላወራም። ዳንኤል ያው ማህበራዊ ዘርፍ ጉዳይ ተረት ተረት ምናምን ያግዘዋል አብይን። በተለይ መደመር ሲጻፍ ይሄ ማህበራዊ ክፍሉን ኤዲት በማድረግ በመጻፍ አግዟል ዳንኤል ክብረት። ያው የዳንኤል ክብረት ብዙዎቻችሁ ታውቃላችሁ። ከሃዲ የሆነ ሰው ቤተክርስቲያኒቷን ክደው ማህበረ ቅዱሳንን ሽጠው አብይን ከበሮና እምብልታ ይዞ ያስቀደሰለት አብይ የሚታወቅ ሰው ነው። ያው ይሄ የዳንኤል ስራ የሚታወቅ ሰው ነው እና እሱ የማህበራዊ ቻፕተርስ ውስጥ በጣም ሚና ነበረው፣ ይጽፋል። ከዳንኤል ክብረት ጋር መነሳት ያለበት አንድ ሰው ዶክተር ምህረት ደበበ የሚባል። ምህረት ደበበም የአብይ መጽሐፍ ጸሐፊዎች ውስጥ ነው ያለ። አሁን ይሄ በተለይ የመደመር መጽሐፍ ምረቃ ቀጥታ ከሚሊኒየም አዳራሽ ቀጥታ ሲሰራጭ ንግግር አደረገ። ጸሐፊውም እሱ ስለሆነ አንዱ ንግግር አደረገ። እንትኑን ያው እንደ ምሁር ምናምን ተብሎ ነው ያን እንግዲህ የቀረበው። ነገር ግን አንዱ ጸሐፊው ነው። እሱም ጸሐፊ ስለሆነ በጣም የአብይ ቅርብ ሰው ነው። በነገራችን ላይ አብይ ወደ ስልጣን ሳይመጣ በፊት ይቀራረባሉ። ምህረት ደበበ እንዲያውም ኦሮሚያ በነበረበት ጊዜ አብይ ተባሮ ከፌዴራል ተባሮ ሳይንስና ቴክኖሎጂ ሁሉ ተባሮ ኦሮሚያ ላይ ለማ ሲመድበው አብይ ስላይዶቹን በተለይ ደግሞ ሊደርሺፕ እንደ ሞቲቬሽናል ምናምን ነገር ጽፎ ይመጣል። ከዛ አንድ ቀን ምህረት ራሱ ዶክተር ምህረት ደበበ ራሱ አዳማ ጋብዞ ካድሬውን እንዲያሰለጥን አደረገ። ያንዴ በቃ እንግዲህ ከዛ ጀምረው ከኦሮሚያ ጀምረው ይቀራረባሉ። ብዙ ነገር ይጽፍለታል፣ ስላይዶችን ያዘጋጅለታል፣ ለአብይ ይሰራል ይሄ ምህረት እና ምህረትም እስካሁንም ለአብይ ጸሐፊዎች ውስጥ አለ፣ ይጽፋል። ሌላው ትንሽ ስለ ወንደወሰን እናውራ። ወንደወሰን አንዱዓለም የሚባለው መሀል ላይ ያለው እሱ እስከ ቅርብ ጊዜ ድረስ የኢትዮጵያ ብሮድካስቲንግ ኦቶሪቲ ምክትል ነበር። በጣም እሱ ነበር ሲያሽከረክር የነበረው። እንደምታስታውሱት በትግራይ ጦርነት ጊዜ ሙሉ በሙሉ ሚዲያውን የሚቆጣጠር ለአብይ እሱ ነበር። ወንድወሰን
አንዱዓለም አባይ ይባላል። የሊትሬቸር ሰው ነው። እኔ እንዳውም አዲስ አበባ ዩኒቨርሲቲ አውቀው ነበር። ብቻ ከአብይ ጋር ሳይንስና ቴክኖሎጂ ነው የተዋወቁት። ሳይንስና ቴክኖሎጂ በተለይ እቺ ሳይንስ ቴክኖሎጂ ኢንፎርሜሽን ሴንተር የምትባል ስቲክ የምትባል ደሚቱ አንቢሳ ስር በነበረበት ጊዜ አብይ ሚኒስቴር አልሆነም። ያኔ ተራ ዳይሬክተር ሆኖ ከወንድወሰን ጋር ተዋወቁ። ያኔ ወንድወሰን እዛ ስለተቀጠረ አብሮ መስራት ጀመሩ። ይሄ ወንድወሰን ለአብይ ንግግሮችን መጽሐፍ ያኔ ነው ጀመረው። አንዳንድ ነገሮችን የሊትሬቸር ሰው ስለሆነ ይጽፋል፣ ልጁ ያነባል በተወሰነ ደረጃ። አዲስ አበባ ዩኒቨርሲቲ በነበረበት ጊዜ ብዙም አያነብም። አንድ ቺክ ነበረው፣ ሁልጊዜ ከእሷ ጋር ይታያል። እንዳውም መጨረሻ ላይ ተሸላሚ የሆኑት ሳይለያዩ የቀሩ ተብሎ አዲስ አበባ ዩኒቨርሲቲ ውስጥ ያው ቺኮች እንትን በጣም አልተለመደም፣ ይለያያሉ። እሱ ግን ሳይለያዩ የቆዩት አንዲት ትንሽ አስታውሳለሁ፣ ራስታ ነገር ነች። የሱ ውስጥ ደስ ይላሉ። በነገራችን ላይ እሱ ያኔ ማለት አይለያዩም። በበጎ ነገር ነው እያወራሁት ያለሁት። እና ትምህርት ከዛ ጋር አዲስ አበባ ዩኒቨርሲቲ ነው ጨረሰ። እና ልጁን ከዛ በኋላ ከአብይ ጋር ከዛችው ዳይሬክቶሬት የሳይንስ ቴክኖሎጂ የሆነ ኢንፎርሜሽን ሪሰርች ሴንተር ነገር ነች ቄራ የምትገኝ። ከዛ ጀምረው አብይ ሚኒስቴር ሲሆንም እዛው ነበር። ከዛም ሲባረር አብይ ከአብይ ጋር ወደ ኦሮሚያ መጣ። የኦሮሚያ ከተማ ልማትና ቤቶች ቢሮ አብይ ሲገባም አብሮ ተቀጠረ እዚህ። አብይ ወደ ድርጅት ጽህፈት ቤት ሲሄድም አብሮ ድርጅት ጽህፈት ቤት ገባ ወንድወሰን። አብይ ቤተ መንግስት ገባም አብሮ ቤተ መንግስት ገባ። ምንድን ነው ይሄ ሁሉ ለዚህ የሚሆነው ብዬ ጥያቄ ሆነብኝ። ከአብይ ጋር ነው ወደ ላይ ወደ ታች የሚሄደው። አብይ ወደ ላይ ሲመለስ ወደ ላይ፣ አብይ ታች ሲወርድ ወደ ከሱ ጋር ወንድወሰን እና ልጁ ከአብይ አይነት ነጥላችሁ ማየት አትችሉ። ይጽፍለታል አብይ። አሁን በአሁኑ ሰዓት እንግዲህ ብዙ ስራ የለውም ወንድወሰን። ምናልባት ከነ መሐመድ ሀሰን ጋር ሆኖ ሌላ መጽሐፍ፣ አምስተኛው መጽሐፍ የጻፉ ይሁን አላቅም፣ ብቻ ብዙ ስራ የለውም በአሁኑ ሰዓት። ከዛ ስም መነሳት ያለበት ኢኮኖሚው ዘርፍ የጻፉ ሰዎች ናቸው። ኢኮኖሚው ዘርፍ የጻፉ ሰዎች ኢዮብ ተካልኝና ማሞ ምህረቱ ናቸው። ኢዮብ ተካልኝ ታውቃላችሁ፣ የኢኮኖሚ ሚኒስቴር ዴታ የነበረው አሁን ብሔራዊ ባንክ ገዢው። ማሞ ምህረቱ የጠቅላይ ሚኒስቴር አማካሪ ነበር። ከዛ በኋላ ብሔራዊ ባንክ ገዢ ሆነ። አሁን ውጭ ሀገር ይሁን ሰምዌር ተመድቧል መሰለኝ። እና እነሱ ደግሞ የኢኮኖሚውን ዘርፍ ለአብይ የሚጽፉ ናቸው። አብይ ኢኮኖሚ ፖሊሲ፣ ኢኮኖሚ ትምህርት፣ ኢኮኖሚክስ ምናምን ነገር የለም እሱ። አሁን የእሱ መጽሐፍ ካነበባችሁ እንዲህ በቃ የኢትዮጵያ ማክሮ ኢኮኖሚክስ እንትኖቹን በቃ ያጠና የጨረሰ ኢኮኖሚክስ ፕሮፌሰር ይመስላል። አንዲች ስለ ኢኮኖሚክስ ነገር አያውቅም አብይ። አንዲች ይጽፉለታል እሱን። ስለ ፖለቲካል ሳይንስም የሚያውቀው ታሪክ የለም። ውሸት ብቻ ተምሯል።
ከዛ ውጪ የሚያውቀው ነገር የለም። አብይ መጽሐፍ አይደለም፣ አንድ መጽሐፍ አላነበበም። አንድ መጽሐፍ በቅጡ አንድ መጽሐፍ አንብቦ ጨርሷል የምትሉ አምጡ። አንድ መጽሐፍ አንብቦ አልጨረሰም። ምናልባት አንዳንድ ልቦወለዶችን የተወሰኑ እና ግጥሞች ሊጨርስ ይችላል። ያው በሀገርኛ ቋንቋ የተጻፉ ማለት በአማርኛ የተጻፉ። ከዛ ውጭ እንደውም በአፋን ኦሮሞ ችሎም አነብም እሱን አያውቅም። እና አብይ አንድ መጽሐፍ በሳይንስ በመጽሐፍ መልክ እንግዲህ አንዳንድ ፊክሽኖችን ሊያነብ ይችላል። ከዛ ውጭ ግን የኢኮኖሚክስ ፕሪንሲፕል፣ የፖለቲካል ሳይንስ፣ የታሪክ ምናምን የለም። የማህበራዊ ሶሺዮሎጂ ትምህርት ኧረ ተው የለም፣ እዛ ውስጥ የለም አብይ። ስለዚህ አንዳንድ በፖለቲካ ኤሪያ ላይ እሱ የጻፈው ፕላጃሪዝሞች ይበዛሉ። እንግዲህ እንትን የኮፒ ያደረጉለት ማለት ነው። እሱማ እንደው ፕላጃሪዝምም ኮሚት ካደረገ ጥሩ ነው፣ ጽፏል ይባላል። አትሊስት ግን ኮፒ ተደርጎለት የመጣ ለምሳሌ አሁን የፖለቲካ ስብራት ምናምን የሚለው ከፍራንሲስ ፉኩያማ የተወሰደ ፖለቲካል ኦርደር ኤንድ ፖለቲካል ዲኬ የሚል መጽሐፍ ነበር። የፍራንሲስ ፉኩያማ ሙሉ አንዳንድ ብዙ ገጾችን ኮፒ ፔስት አድርጎ እዛ ውስጥ አስገብተዋል ጻፊዎቹ። የፖለቲካ ስብራት ፖለቲካል ዲኬ እና ይሰርቃሉ ጸሐፊዎቹም። ኢዮብ ተካልኝና ማሞ ምረቱ የኢኮኖሚ ኤሪያ ላይ ይጽፉለታሉ። ሌላው የውጭ ጉዳይ ሚኒስትር የውጭ ጉዳይ ነው። የውጭ ጉዳይ በተመለከተ ለአብይ የተጻፈው በመጀመሪያ አካባቢ 2018 ወደ ስልጣን እንደመጣ አብይ አህመድ አንድ አምባሳደር ጃፓን የነበረው አምባሳደር ዶክተር ማርቆስ ተክሌ ይባላል። የደቡብ የሲዳማ ሰው ናቸው። በነገራችን ላይ የፖለቲካል ሳይንስ ባክግራውንድ ያላቸው ሰው ናቸው። ዲፕሎማት ናቸው፣ ሙያ ያላቸው ዶክተር ማርቆስ ተክሌ የሚባሉ ጃፓን ነበሩ። ፖለቲካል ሳይንስ ነው የተማሩት። የውጭ ፖሊሲ ግራንድ ስትራቴጂ ምናምን ነገር አጠቃላይ የፎሬን ፖሊሲ ኢሹ ናሽናል ሴኪሪቲን በተመለከተ እውቀት አላቸው እና እዚህ ላይ እሳቸው ድራፍት ፖሊሲ ለአዲሱ መንግስት እንዲያዘጋጁ ተደረገ እና ይህማ ጥሩ ሀሳብ ነው፣ እኔ በሙያዬ ነው ብለው ድራፍት ፖሊሲ አዘጋጁለት ዶክተር ማርቆስ ተክሌ። ለመንግስት ስለተባለ ማንም የመንግስት ሰራተኛ ይሄ ለመንግስት ከተባለ ይሰራሉ፣ ይሄ ግዴታ ነው። ከዛ ዶክተር ማርቆስ ተክሌ ከጃፓን ተመልሰው ይህንን ስራ ሰርተው የውጭ ጉዳይ በፕሪንሲፕል፣ በቲዮሪ፣ በኤክስፒሪየንስ በዓለም አቀፍ፣ በአገር አቀፍ፣ በኢትዮጵያ ደረጃ የሀገር ውስጥ ማንነቶችና የሀገር አንድነት ጉዳይ አለ። የውጭ ጉዳይ ፖሊሲ ሲባል የውጭ ብቻ ሳይሆን የውስጥም ይመለከታል። ለምን ናሽናል ፓወር የሚባለው ነገር ስለሆነ ኢኮኖሚክ ፓወር፣ የፖፑሌሽን፣ ጂኦግራፊ፣ እነዚህ መዓት የወታደራዊ አቅማችን፣ የዲፕሎማሲ ኤክስፒሪየንሳችን፣ ተጽዕኖ ፈጣሪ አንከር ስቴት ነበረች ኢትዮጵያ ያኔ በአፍሪካ ቀንድ እና ያንን ዶኩመንት ድራፍቱን አዘጋጁ። በጣም ሲሪየስ የሆነ ነገር ነው ያዘጋጁት። በነገራችን ላይ ዶክተር ማርቆስ ተክሌ
ይታወቃሉ፣ አምባሳደር ናቸው። ያንን አብይ ምንድን ነው ያደረገው? የግል መደመር መጽሐፍ ውስጥ አስገባ። የእሳቸው እንኳን እንትን ፍቃድ ሳይጠየቅ የዶክተር ማርቆስ ተክሌ ፍቃድ ሳይጠየቅ የግል መጽሐፍ ውስጥ ገባ፣ መደመር ውስጥ ገብቶ ታተመ። አብይ እንግዲህ የግራንድ ስትራቴጂ ተማሪ የሆነው ናሽናል ሴኪሪቲ ፖሊሲ ትምህርት የወሰደ ይመስል እንትኑን ካነበባችሁ ይህንንማ አብይ አልጻፈም ትላላችሁ። መደመር መጽሐፍ ውስጥ አንዳንድ እንትኖቹ ውስጥ በጣም ደስ የሚሉ ነገሮች አሉ። መጽሐፉን ካነበባችሁ እንደው ኢትዮጵያ በዚህ ብትመራ ጥሩ ነው ምናምን ትላላችሁ። ነገር ግን አብይ የምትፈልገውን እያሳየ ወደሚፈልገው ይወስድና ያው በሬ ሆይ ይላል፣ ገደሉን ሳታይ መጽሐፉን አይተ ይላል። እና ይሄ የውጭ ጉዳይ ፖሊሲ መደመር ውስጥ የተካተተውን ዶክተር ማርቆስ ነው በአብዛኛው የጻፈው። ከዛ ስቴት ሚኒስቴር ሆነ፣ ሚኒስቴር ዴኤታ ሆኖ የውጭ ጉዳይ ሚኒስቴር ላይ ተመደበ። ከዛ ማለት ብዙ ቦታ ተመድቧል። የታወቀ ዲፕሎማት ነው እና ከዛ በኋላ ብዙም ለምን የእሱን ሙሉ በሙሉ ወርድ ባይ ወርድ ወስዶ ነው በራሱ መጽሐፍ ውስጥ ያሳተመው አብይ። ለብዙ ጊዜ እንደው የግብፅ አምባሳደርም ሆኖ አገልግሏል ዶክተር ማርቆስ። ኤኒዌይስ ዋናው ነገር ምንድን ነው? የአብይ መጽሐፍ የሚባለው የጻፉት በየቻፕተሮቹ በየሀሳቦቹ የተለያዩ ሰዎች ናቸው ይህንን መጽሐፍ የጻፉት። ግን በዋናነት ቁጭ ብሎ የሚጽፉ ሰዎች አሉ። ቁጭ ብሎ ለዚህ በቃ የአብይ መጽሐፎች ጸሐፊ ተብሎ ቁጭ ብሎ ክሮኒክለርስ ተብሎ ይህንን ብቻ ማኔጅ የሚያደርጉት ስታተም በአብይ ስም እንዲወጣ እና አብይ የራሱ መጽሐፍ የለውም። አንድ መጽሐፍ አልጻፍም፣ አንድ መጽሐፍ አላነበበም። አብይ የራሱ ፖሊሲ የለውም። ሁሉንም ነገር ይሰርቃል። አብይ መጽሐፍ የኔ ነው ብሎ ያሳትማል። የራሱ ያልሆነ ከከድር ሰተቴ ጀምሮ እስከ እርካብና መንበር እስከ መደመር መንግስት እና እነኚህ የአብይ መጽሐፍ ጸሐፊዎች መጀመሪያ አካባቢ ሲቀጠሩ በዩኤንዲፒ ስር ነበር የተቀጠሩት። አማካሪ ተብሎ ይበሉ ነበር። እንዳውም ያኔ ሲነገር ዩኤንዲፒ በዓለም አቀፍ ደረጃ ነው የሚከፍለው $5000 በወር። እንግዲህ ያስቡ እንግዲህ ኢትዮጵያ ውስጥ $5000 ይቅርታ፣ በዛ ደረጃ ነው ሲበሉ የነበሩ። እነ ዳንኤል ክብረት፣ እነ ማሞ ምረቱ፣ እነ ወንዶሰን፣ እነ ግርማ ብሩ፣ እነኚህ አጠቃላይ እነ መሐመድ ሀሰን እንደዚህ ይበሉ ነበር በዩኤንዲፒ። ትልቅ ገንዘብ ነው ይበሉት። አብይ የራሱ መጽሐፍ የለው፣ የራሱ ፖሊሲ የለው። የአብይ ፖሊሲዎች የፓርቲ ይሁን የምናምን ይሁን ኮፒ ያደርጋል ከዚያም ከዚህም። አሁን ይኸውላችሁ ኮሪደር ልማት ፖሊሲ የሚባለው ኮፒ ተደርጎ ነው የመጣ፣ አገር በቀል አይደለም። አሁን የኢኮኖሚ ፖሊሲ የሚባለው ውሸት ነው፣ አገር በቀል እዚህ የሚባል ነገር የለም። ብሔራዊ ባንክን ሙሉ በሙሉ አሁን አይኤምኤፍ ነው የሚቆጣጠረው የኢትዮጵያን ኢኮኖሚ። ይሄ ነው ሀገር በቀል። እና አብይ የራሱ የለውም፣ ኮፒ ያደርጋል። መዋቅሩ የኢትዮጵያ ለምሳሌ
የፓርቲ መዋቅር ሙሉ ሙሉ የኢህአዴግ ነበር። የተለወጠ ነገር የለም። ስሙን ለወጠ። ፖሊሲውን ደግሞ ከዚህም ከዛም ከኢዜማም የወሰደ ብዙ ፖሊሲዎች አለው። ከኦኔግም ወስደው ኦኔግ ጋር ኦሮሞ አካባቢ ሲሄድ የኦኔግ ይላል፣ ሌላ ጋም ሲሄድ ከሆነ እንትን ይወስዳል እና ወደ አሜሪካ አካባቢ ሲመጣ ይሄው እኔ ፍሪ ማርኬት ኢኮኖሚ ነኝ ምናምን ይላል። ቻይና ጋር ሲሄድ ደግሞ አያችሁ እኔ ኮሚኒስት ነኝ ይላል። በቃ አጭበርባሪ የሆነ ፕሪንሲፕሉ ደግሞ ምንድን ነው የሚሉት? ፕራግማቲዝም ነው የምንከተለው ይላሉ። ፕራግማቲዝም ተለዋዋጭ በየእንትኑ በየሁኔታው የሚለዋወጥ ነው። ሪጅድ የሆነ አይዲዮሎጂ የለንም ምናምን ይላሉ። ይሄ ማለት ይሄ እስስት ባህሪ ያለው ፖሊሲ ነው የምንከተለው ኦፊሻሊ ይላሉ። ዩኤኢ ሲሄድ ያው ታውቃላችሁ አለቃቸው መሐመድ ቤን ዚያድ ነው የሚሆነው። ዋናው ዩኤኢ ነው እና አብይ የራሱ ፖሊሲ የለውም። ተገዥነቱም ለዩኤኢ ነው። የስልጣን ምንጩም ከኢትዮጵያ ሕዝብ ሳይሆን ከዩኤኢ ነው የሚመጣ የአብይ አንድም መጽሐፍ ጽፎ የማቅ አንድም መጽሐፍ አንብቦ የማቅ ሰዎችን ቀጥሮ ያጽፍና በራሱ ስም እንዲወጣ ያደርጋል አብይ። ኦኬ አሁን ቀጥሎ ምንድን ነው የምንመለከተው? ግቦቹ ምንድን ነው? የዚህ መጽሐፍ አብይ እንደዚህ በራሱ ስም እንዲወጣ ያደረገው ይሄ በ7 ዓመት ውስጥ 4 መጽሐፍ ጻፍኩ ብሎ አሳተምኩ ብሎ የሚሄደው ግቡ ምንድን ነው? የመጀመሪያ ግቡ በጣም ሶፊስቲኬትድ የሆነ ዘግናኝ የሆነ ዝርፊያ ነው። ግልጽ የሆነ ዝርፊያ ያካሂዳል አብይ። ይሄ ዘመናዊ ዝርፊያ መደመር የመጀመሪያ ህትመት ሲሰራጭ እኔ መንግስት ውስጥ ነበርኩኝ። የመንግስት ባለስልጣን ነኝ፣ የክልል ካድሬ ነኝ፣ ካቢኔ አባል ነበርኩኝ። የመጀመሪያ ህትመቱ ቻይና ታተመ፣ ከዛ ኢትዮጵያ ደረሰ። የመጀመሪያ ህትመቱ ፈርስት ኤዲሽኑ አዲስ አበባ ሲደርስ ከዛው ሰከንድ ኤዲሽኑ አዲስ አበባ ነው የታተመ፣ ፀሐይ ፐብሊሽንግ ምናምን እና የመጀመሪያው ሲሰራጭ እዛ ውስጥ ስለነበርኩ የመደመር መጽሐፍ በአገር ደረጃ አብይ ራሱ ነው ያስመረቀው። በኦሮሚያ ደግሞ የኦሮሚያ ካድሬዎች በየዞኖቹ ተከፋፍለን ነው መጽሐፉን ያስመረቅ ነው። እኔ ለምሳሌ መደመር መጽሐፍ ምረቃ ኢሉባቦር ላይ ነው የተመደብኩት። መቱ ቪዲዮም ብትፈልጉ ታገኛላችሁ። መቱ ላይ ሄጄ የአብቹ መጽሐፍ ብለን መደመር መጽሐፍ ሲሸውደን በጣም እና ያው መጽሐፉን አንብበን ቆንጆ መጽሐፍ ነው። ከዛ መጽሐፉን ለማስመረቅ ተመድበን ነበር ለማለት ነው። ብዙ ነገር እናውቃለን ለማለት ነው ውስጥ ስለነበር። የዝርፊያ እንዴት ሆነ ታዲያ ለምለው የመጀመሪያ ዙር መጽሐፉ በሀገር ደረጃ ፌዴራል አዲስ አበባ በሁሉም ክልሎች ኤክሰፕት ትግራይ፣ ከትግራይ ውጭ ሁሉም ክልሎች ላይ ተሰራጭቶ ገንዘቡ ሽያጩ የተካሄደው ከመንግስት ፔሮል የተቆረጠ ገንዘብ 800 ሚሊዮን ነው። 800 ሚሊዮን 1 ቢሊዮን አካባቢ ማለት ነው። ከመንግስት ፔሮል የተቆረጠ ገንዘብ ብቻ ነው የተናገርኩ ያለሁት። ያ ከመንግስት ባጀት ተቀንሰው የአብይ መጽሐፍ መግዣ ሆኖ
ወደ መንግስት ወደ አብይ አካውንት የገባ ማለት ነው። ይሄ ገንዘብ ከመንግስት ባጀት ተቀንሶ እንዳምን ያስታውሳለሁ። ሁሉም መስሪያ ቤቶች ይገዛሉ፣ ግዴታ ነው። የኦሮሚያ ትምህርት ቢሮ ብዙ የመደመር መጽሐፍ ለተማሪዎቹ ማሰራጨት አለበት ተብሎ ገዝተው መክፈል አቃተው። የኦሮሚያ ትምህርት ቢሮ ለአብይ እኮ ነው የሚከፍለው። ገንዘቡ ተሰብስቦ በነገራችን ላይ የመጀመሪያ ዙር የመደመር መጽሐፍ ሽያጭ ቀጥታ የአብይ አህመድ አካውንት ላይ ነው የገባ። ቀጥታ በራሱ ስም የነበረው ያኔ፣ በኋላ ነው ወደ ፋውንዴሽኖቹ በኤንጂኦ ምናምን ውስጥ እንዲገባ የተደረገው። ፈርቶ መሰለኝ። የመጀመሪያ ዙር በአብይ አህመድ ባንክ አካውንት ላይ የገባ የመደመር መጽሐፍ የመጀመሪያ ህትመት ነው። ያኔ እንግዲህ የኦሮሚያ ትምህርት ቢሮ ብዙ መጽሐፎችን ለተማሪዎቹ እንዲሰራጭ ስለተደረገ ባጀቱን ጨርሶ 10 ሚሊዮን ብር አጣው ብሎ ለኦሮሚያ ፕሬዚዳንት ጽሕፈት ቤት አሳወቀ። በኋላ እንትኑ ኦዲት ሲደረግ 10 ሚሊዮን ላይ ያለ መክፈል አልቻልኩም፣ ባጀት ጨረስኩም፣ በቀጣይ ባጀት ከፍላለሁ ምናምን ብሎ ለትምህርት ቤት የተያዘ ለትምህርት ቤት ግብአት የተያዘው ባጀት ሙሉ ሙሉ የአብይ መጽሐፍ መግዣ ሆኖ 10 ሚሊዮን ዕዳ እነ ቶላ በሪሶ ዶክተር ቶላ በሪሶ መናገር ይችላሉ። 10 ሚሊዮን በየስብሰባው ያቺ 10 ሚሊዮን ገቢ አድርግ ይባላል። ገቢ አድርጓል። በኋላ ገቢ አድርጓል። ዕዳ ያችን ዕዳ እና ምን ለማለት ነው? በመንግስት መስሪያ ቤት በመንግስት ባጀት ተገዝተው ተሽጠው ገንዘቡ ከመንግስት ካዜና ወጥቶ ወደ አብይ ፐርሰናል የግል አካውንት እንዲገባ ተደረገ። ያኔ ደግሞ መጽሐፎቹ የሚጓጓዙት በመከላከያ መኪና ነው። ይሄ ትልቁ ይሄ እንትን ኦራል የሚባለው መኪና በሱ ነው ተጭኖ የድርጅት ጽሕፈት ቤት ውስጥ የሚራገፈው። የክልል ድርጅት ጽሕፈት ቤት፣ ከዛ የዞን ድርጅት ጽሕፈት ቤት እስከ ወረዳ ድረስ በመከላከያ መኪና ነው። አስቡ፣ የኢትዮጵያ መከላከያ ሰራዊት መኪና የአንድ ግለሰብ በራሱ አካውንት ፐርሰናል አካውንት የሚሸጠው መጽሐፍ አከፋፋይ ነው። ይህን ወሬ አይደለም። የመጀመሪያ ህትመቱ የኦሮሚያ ድርጅት ጽሕፈት ቤት ሲደርስ ያኔ በኦራል ይህ በመከላከያ መኪና ነው ታጅቦ የመጣ። እናም ኦራሎቹ መጥቶ ቆሞ እዛ ሰው አውርዶ አንድ የድርጅት ጽሕፈት ቤት ስብሰባ አዳራሽ አለ። አሁንም ያው ተመሳሳይ ስቴዲየም የሚገኘው ማለት ነው። መጽሐፎቹ መጥቶ የት ነው? እዛ ድርጅት ጽሕፈት ቤት ስብሰባ አዳራሽ ውስጥ በቃ በሺዎቹ የሚቆጠሩ ከዚያ ወደ ዞኖቹ ወደ ከተሞቹ እንዲሰራጩ ተደረገ። የመከላከያ መኪና ነው ደግሞ ይህንን የሚያደርገው። የድርጅት ጽሕፈት ቤት ነው ይህንንም ደግሞ የሚጠቀመው አብይ። የራሱን መጽሐፍ ለመሸጥ የድርጅት ጽሕፈት ቤት፣ የመከላከያ መኪና፣ የባጀቱ ደግሞ የሀገር የመንግስት የሚባለው የሀገር ባጀት ነው የሚጠቀመው አብይ። ቀጥታ ዝርፊያ ማለት ነው። ከመንግስት የመንግስትን ወደ ግል ሲያዞር ዝርፊያ ሲያደርግ አንዱ እንግዲህ እቺ የመጀመሪያ ኤዲሽን ፈርስት ኤዲሽኑ ወደ አንድ ከመንግስት ባጀት ብቻ የወጣው ያኔ ወደ 1 ቢሊዮን የሚጠጋ 800 ሚሊዮን ብር ነበር። ከዛ ውጭ ደግሞ ባለሀብቶች
ባለሀብቶች ደግሞ የሚገርም እንግዲህ የመጽሐፍ ምረቃ ላይ ባለሀብቶቹ ተጋብዞ ካምፓኒዎቹ ተጋብዞ ሲጠየቁ እንዲ አንድ መጽሐፍ በ20 ሚሊዮን 30 ሚሊዮን 10 ሚሊዮን እንደዛ ነው የሚገዛ። እዛው ሬጅስተር ታደርጋለህ። አንድ መጽሐፍ በ50 ሚሊዮን ገዝቻለሁ ብለህ ስም ዝርዝር ውስጥ ራስን ጽፈህ ትፈርማለህ። ከዛ ስትወጣ መጽሐፍን ትረከባለህ። አብይ ይፈርምልሃል። መጽሐፉ ላይ 50 ሚሊዮኑን ታስገባለህ። በአጠቃላይ የኢትዮጵያ ባለሀብቶች፣ ካምፓኒዎች፣ የውጭ ዜጎች ሳይቀሩ በዚህ እንትን ተዘረፉ፣ እንዳያሉ ተዘረፉ። ይህንን እኔ ያኔ የመጀመሪያ ህትመቱን ነው እያወራ ያለሁት። ሁለተኛ ሶስተኛውን ምንም እሱ አይደለም። ይህ ሁለተኛ ሶስተኛ አራተኛ መጽሐፍ አይደለም አሁን እያወራሁት ያለሁት። የመጀመሪያ መደመር ዙር ካየ ነው ባለሀብቶቹ እንደ ጉድ ነው የተዘረፉት። አንደኛ አዲስ መንግስት ስለሆነ፣ ሁለተኛ ደግሞ መንግስት ሲጠይቅ እምቢ አትልም፣ ትሰጣለህ። አብይ ሁሉንም እስካም ያደርጋል ማለት ነው። እኔም ያው እስካም ተደርጌ መቱ ላይ የመደመር መጽሐፍ አስመራቂ ሁኜ ሪባን ቆርጬለታለሁ። በጣም እስካመር ነው አብይ። ጊዜ አይሰጥም። በጣም በፍጥነት በጥድፊያ እንትን ያደርጋል። ምንድነው እዚህ ላይ አብይ የግል ስልጣኑን ተጠቅሞ የራሱን የግል መጽሐፉን የመንግስት ስልጣንን ተጠቅሞ የግል መጽሐፉን ቸበቸበ። ቢሮ ዘግተን ነው የእሱን መጽሐፍ ምረቃ የሄድ ነው። ሁሉም አማራ ክልል፣ ኦሮሚያ ክልል፣ ደቡብ ሁሉም ቢሮ ዘግቶ ነው መደመር መጽሐፍን ሲሸጡ ሲመርቁ ሲያስመርቁ የነበረው ያኔ። በዚህ ደረጃ በመንግስትና በግል ባለሀብቶቹ ላይ ዝርፊያ አካሄደ ማለት ነው አብይ። ግልጽ መሆን ያለበት ባለሀብቶች፣ በተለይ ባለሀብቶች በየጊዜው አብይ መጽሐፍ ሲያስመርቅ ይጠራሉ መጽሐፍ ግዙ ተብሎ። የመጽሐፍ ምረቃ ላይ ሲጠሩ ያው ለምን እንደሚጠሩ ይታወቃል። ዝም ብሎ አይወጡም። 10 ሚሊዮን 20 ሚሊዮን 30 ሚሊዮን ይሰጣሉ። የግድ ነው። አንድ መጽሐፍ ይወስዱ፣ አንድ ኮፒ አንድ መጽሐፍ ወስዶ 30 ሚሊዮን ይሰጣሉ። እና አብይም ለአንዳንዶቹ ፌቨር አድርጎ መሬት ይሰጣቸዋል። አንዳንዶቹ ደግሞ በግድም እንዲሰጡ ይደረጋል መሬት ሳያገኙ። እምቢ ካሉ የሚከተላቸው ጉዳይ አለ። መንግስት ስለሆነው መጽሐፉን የጻፈው ሰው መንግስት ነው፣ ኃይል አለው፣ ጦርን ያዛል፣ ያስራል። ስለዚህ ባለሀብቱ ምንም መፍትሄ የለውም፣ መውጫ መንገድ የለውም። ሲጠራ ስንት ነው እንግዲህ የመጨረሻው 10 ወይ 20 ልስጥ ወይ 30 ስንት ነው የሚጠብቀኝ ከኔስ ስንት ይጠብቃል አብይ ምናምን ብሎ ይጨነቃሉ። እየተጨነቁ ነው ያንን መጽሐፍ ምረቃ ላይ የሚሳተፉት ባለሀብቶቹ እየተጨነቁ። ስንት ብሰጥ ነው አብይ የምናደደው ምናምን እያሉ ሀብቴን ይዘርፋል እንደዛ ካልሰጠው እያሉ በስቃይ ሰቆቃ ውስጥ ይገባሉ። ዋናው ነገር ግን ዝርፊያ ነው የሚካሄደው። እዚህ ላይ አንድ ታሪክ ልንገራችሁ። አንድ ባለስልጣን ናይጄሪያ ውስጥ የክልል ገዢ ነበር። አንድ ክልል የናይጄሪያ አንድ ክልል ገቨርነር ነበር እና መጽሐፍ የ4 ዓመት የስራ ልምድን ምናምን ብሎ ኤክስፒሪየንሱን ጻፈ። የ4 ዓመት እንትን ስልጣን ላይ እያለ
ከዛ ይህ ተጨባጭ ታሪክ ነው። ገቨርነር ነው። በጣም ወሳኝ ሰው ነው። ውሳኔ የሚሰጥ ሰው ነው። ያው ናይጄሪያ ውስጥ ደግሞ ብዙ ካምፓኒዎች አሉ፣ ዓለም አቀፍ ካምፓኒዎች። በተለይ ደግሞ ነዳጅ ያላት ክልል ነች። ከዛ 4 ዓመት የስራ እና የእንትን ታሪክ ምናምን ብሎ መጽሐፍ አሳተመ። ባለሀብቶችን ጠራ፣ ጋበዛቸው እንትኑ ላይ እንዲገኙና እንዲገዙ ምረቃው ላይ። ከዚያ ባለሀብቶቹ ተጠሩ፣ ሄዱ። አንድ ባለሀብት በ1 ሚሊዮን ዶላር ይገዛል። እስከ 5 ሚሊዮን ዶላር ሁሉ የሚገዙ አሉ። እዛ በኋላ ላይ በጣም ብዙ ወደ 200 ነው እንደዚያ አካባቢ 200 ሚሊዮን ዶላር ሸጠ በአንድ እንትን ምረቃ ላይ በዶላር ነው። ከዛ አንድ ፕሮፌሰር እዛ ተጋብዞ ነበር መጽሐፉን እንዲገመግም። መጽሐፉን ገምግሞ እዛው ቆሞ መጨረሻ እንግዲህ እሱ ሽያጩ ሳይጀመር ነው መጽሐፉን የገመገመው። ቆንጆ መጽሐፍ ነው፣ ጥሩ ኤክስፒሪየንስ ነው ብሎ ነገር ግን የኢቲካል ጥያቄዎች አነሳ። አንተ ስልጣን ላይ ነህ፣ መጽሐፍ ጽፈሃል፣ የተወሰኑ ጥያቄዎች ይነሱብሃል፣ በተለይ ደግሞ ከኮራፕሽን ጋር ተያይዘው ስለሚነሱብሃል ብሎ ከመድረኩ ቶሎ ወረደ ይሄ ፕሮፌሰር። ከዛ ቀጥለው ባለሀብቶቹ የተጋበዙ ባለሀብቶች በሚሊዮን እዛው ባለሀብቶቹ ሼል ካምፓኒ 10 ሚሊዮን ገዛ ምናምን፣ እከሌ በዶላር በቃ እንደዚህ ተሰብስቦ በጣም ዘመናዊ የሆነ ኮራፕሽን ጽድት ያለ የፖለቲካ ስልጣኑን ተጠቅሞ ገንዘብን ሰበሰበ። አሁን ተራ ፕሮፌሰር ያንን መጽሐፍ ብጽፍ ሼል ካምፓኒ 1 ሚሊዮን ዶላር አይሰጥም። አንድ በጣም ታዋቂ ፕሮፌሰር የሚባለው ግራውንድ ብሬኪንግ የሆነ ቲዮሪ ዲቨሎፕ ቢያደርግ የሚታወቀው ካምፓኒዎች መጥተው በ100,000 ዶላር አይገዙም። ሰውየው ስልጣን ስላለው የክልል ስልጣን የውሳኔ መስጠት ስልጣን ስላለው ሙሉ በሙሉ ገንዘብ ሲሰበስብ ያ ፕሮፌሰር ከዛ ወጥተው አንድ መጽሐፍ ጻፈ፣ ዘመናዊ ሌብነት ብሎ። አንድ ባለስልጣን ስልጣኑን ተጠቅሞ መጽሐፍ ጻፈ አልጻፈ አይደለም፣ ስልጣኑን ተጠቅሞ የራሱን መጽሐፍ የራሴ ካለ የሚለውን የሚሸጥ ከሆነ ገዢዎቹ ደግሞ ዜጎች ሳይሆኑ ባለሀብቶች ናቸው አለ። ባለሀብቶቹ ደግሞ ያንን መጽሐፍ ሲሸጡ የሚጠብቁት ነገር አለ፣ ፌቨር ይጠብቃሉ። ያ መሪም አውቀው ለነሱ መጽሐፉን የገዙ ሰዎች ፌቨር ያደርጋል። ውሳኔ ሲሰጥ መሬት፣ ልማት፣ የተለያዩ እንትን ላይ ፌቨር ያደርጋል እና በጣም ዘመናዊ የዝርፊያ ግኝት ብሎ ነው ያሳተመው ያ ፕሮፌሰር። አዲስ ነው ይሄ ደግሞ ዓለም ያልነቃችበት መሪዎች መጽሐፍ ጽፈው ሲሸጡ ገዢዎቹ ባለሀብቶች ስለሚሆኑ ጽድት ያለ ገንዘብ የሚሰሩበት መንገድ ነው ብሎ ይሄ እንትን ተጨባጭ የሆነ ናይጄሪያ ውስጥ የተከሰተ ነው። ያ ነው ኢትዮጵያ ውስጥ ደግሞ አይን ያወጣ የሀገር መሪ ነው፣ ክልል አይደለም። እዚህ ላይ ሰው ገንዘብን በዚህ መልክ አብይ ይዘርፋል፣ ይሰበስባል። እንግዲህ አስቡት እንግዲህ ይሄ የመጀመሪያ ህትመት መደመር ነው ያወራ ነው ያለ ነው። ይሄ ቀጥታ በአብይ አካውንት የገባ ማለት ነው። ከዛ የሁለተኛ፣ ሶስተኛ፣ አራተኛ መጽሐፍ እነኚህ ኤዲሽኖቹም ይጨመራሉ።
እነሱ ደግሞ ወደ ፋውንዴሽን ስም ቤተመንግስት አካባቢ ያሉ ፋውንዴሽኖች አሉ፣ የግል ፋውንዴሽኖች አሉ። እዛ እንዲከማቹ ሴቭ እንዲደረጉ አደረገ እና ገንዘብ በቃ እንደዚህ ነው የሚባሉት። አሁን ዳንኤል ክብረት ትርክት ብሎ አንድ መጽሐፍ ጻፈና ባለሀብቶቹ ተጠሩ፣ የመንግስት መስሪያ ቤቶችም ተጠሩ። የዳንኤል ክብረትን መጽሐፍ ግዙ ተባለ። ኦፊሻሊ የጠቅላይ ሚኒስትር ያንን ትእዛዝ ከሰጠ ባለስልጣናት የግድ ይገዛሉ። በስንት ነው የሚገዙት? ዝም ብሎ በተራ 1 ሚሊዮን አይደለም፣ 20 ሚሊዮን፣ 30፣ 50 ሚሊዮን አንድ መጽሐፍ፣ አንድ ኮፒ መጽሐፍ በ50 ሚሊዮን ይገዛሉ። ባለስልጣናትም በመስሪያ ቤት ባጀት የግልን መጽሐፍ ይገዙና ወደ ግል አካውንት ዳንኤል ክብረት ለነገሩ በዘመዱ ነው የሚያስቀምጠው። ዳንኤል በራሱ ስም ምንም አታገኙም። እንዲያውም መኪና የለኝም ብሎ ያወራል። ሊፍት ስጠኝ ምናምን ይላል። ሰው የሆነ ቢሮ ከገባ እስከ ቢሮዬ ሊፍት ስጠኝ ምናምን መኪና የለኝም ይላል። በቃ እንደ ምስኪን ለመምሰል ቢሊዮነር እኮ ነው ዳንኤል። በትግራይ ጦርነት የዘረፈው ነገር አለ። በመጽሐፍ ሽያጭም በጣም ዘርፈዋል። አሁን ባለፈው ተስፋዬ በልጅግ የሚባል የብልጽግና አዲስ አበባ ብልጽግና ኃላፊ ነው እና እሱ መጽሐፍ ጻፈ ተባለ። እሺ ምንድን ነው የምጽፈው? ወይ ደግሞ እንግዲህ የብልጽግና ኃላፊ የሆነ አዲስ አበባ ከተማ የብልጽግና ዋና ስራ አስኪያጅ የሆነው መጽሐፍ አሳተመ ተባለ። ከዛ እሱ ነው የጻፈው ያንን። እሱ ሌላ ጥያቄ ነው፣ እሱ ውስጥ አልገባም። ግን ገንዘብ እንዲያገኝ ተደረገ በሽያጩ። ባለሀብቶቹ የምረቃ ላይ እንዲሄዱና ለተስፋዬ በልጅጌ ገንዘብ እንዲሰጡ ተደረገ። ተስፋዬ በአንድ ሌሊት በቃ መጥቶ ባለሀብቶች አንዱ 2 ሚሊዮን፣ አንዱ 5 ሚሊዮን፣ 10 ሚሊዮን ሰበሰበ እና በጣም የሚገርም ሽያጭ አደረገ። ባለሀብት ሆነ በአንድ ሌሊት። ብዙ ባለሀብቶች ሲጋበዙ የግድ ይከፍላሉ፣ ለባለሀብቶቹ ያው ፌቨር የሚደረግ ነገር ሊኖር ይችላል። ከዛ ውጭ ግን ግዴታቸው ነው። ይሄ ዝርፊያ ነው። ዋናው ዓላማው አንዱ ይሄ ነው። ሁለተኛው የትርክቱን መቆጣጠር የሚባል ነገር አለ። አብይ አህመድ ኢትዮጵያን የሚገዛ በፕሮፓጋንዳ ነው በአብዛኛው። ያ ካልተቻለ ደግሞ በጠመንጃ ነው። አንደኛ ይሸውዳል በፕሮፓጋንዳ። ከዛ ውጭ ካልተሸወድክ ደግሞ ጥይት ያገኘሃል፣ ይነግረሃል ውሸት። ያንን ውሸት አትቀበልም ከሆነ ደግሞ በጥይት ይጠልዛል፣ ይገልሃል። በቃ እቺ ሁለቱ ነች እንግዲህ ኢትዮጵያን የማስተዳደሪያ ዘዴ የአብይ። ስለዚህ የውሸት ትርክት ያስፈልጓል። የብልጽግና ሰዎች መጽሐፍ ጽፈው አብይ ራሱ መጽሐፍ ጻፈ ተብሎ ለሱም የሚሆን ነገር ተጽፎለት ስታተም ሁሉም ዜጎች የአብይን መጽሐፍ እንዲያነቡ ይገደዳሉ። ሌላ መጽሐፍ እንዳያነቡ ይገደዳሉ። ብዙ የብልጽግና ባለስልጣናት መጽሐፍ ሲያሳትሙ ወደ ትምህርት ቤት እየገቡ ነው። እነኚህ መጽሐፎች አሉባልታ የሆኑ መጽሐፎች፣ ምንም ጥናታዊ መሰረት የሌላቸው፣ ሳይንሳዊ አካሄድ የማይከተሉ ዝም ብሎ ውሸት ተሰብስቦ መጽሐፍ ሆኖ የሚመጣ ወደ ትምህርት ቤት፣ ወደ ዩኒቨርሲቲ፣ ወደ ፓብሊክ ላይብራሪ የገባ ሰው በሱ ጭንቅላቱን እንዲይዝ እየተደረገ ነው።
በሚዲያ ላይ ደግሞ ይተረካል። ትርክቱን ለመቆጣጠር ነው። አሁን የሚገርም የሁሉም የመንግስት ሚዲያዎች ማለዳ ላይ ሲነጋ የአብይ መጽሐፍ ውስጥ አንድ ጥቅስ ወስዶ ከአብይ ፎቶ ጋር እንዲለጥፉ ተደርጓል። እስቲ ኢቲቪን እዩት፣ ፋና ቴሌቪዥንን እዩት፣ ፌስቡክ ገጻቸውን ተከታተሉ። እስቲ ጠዋት ሲነጋ ኢትዮጵያ ላይ ምንድን ነው ኢቲቪ ያለው ፋና ያለው ብላችሁ እስቲ እዩት። የአብይ ፎቶና ከመደመር መጽሐፍ የመጣ ብሎ ጥቅስ ቁጭ ያደርጉልሃል ለቀኑ። ጠዋት ነገም እንደዛው ሂዱና ይዩት። አንድ ጥቅስ ከመደመር ከምናምን ከመደመር መንግስት የመጣ ብሎ እንደዚህ ብሎ ነበር አለቃ ተብሎ ከነፎቶ ገጭ ያደርጉልሃል። ለቀኑ እቺን በልተ መዋል አለብህ ብሎ በጠዋት ላይ ጉርሻ ምናምን ብሎ የቁርስ የአብይ አህመድ ቁርስ ተብሎ በሁሉም በመንግስት ሚዲያ ያችን ቁርስ ትወስዳላችሁ። የሰው ልጅ ከእንቅልፉ እንደተነሳ ሶሻል ሚዲያ ላይ ሲሄድ መጀመሪያ ላይ ማየት ያለበት ተብሎ በፕሮፓጋንዳ በትርክት የሰውን ጭንቅላት ለመያዝ እንደዛ ይደረጋል። ከባድ ጦርነት ነው። በነገራችን ላይ ትልቁ ጦርነት ጠዋት ስትነሱ ጸሎት አድርጋችሁ በሰላም አውለኝ አምላኬ ሆይ ትላላችሁ አይደለ? የአብይ ደግሞ ምንድን ደግሞ በአብይ ፎቶ አይታችሁ የእሱን ጥቅስ እንዳትረሱ ተብሎ ጸሎታችሁን ያስረሳል። ጸሎትም እንዳታደርጉ ያደርጋል። አብይ ትርክቱ የእናንተን ጭንቅላት እንዲቆጣጠር ነው። ያ ሆን ተብሎ ታስቦበት በዲዛይን በፖሊሲ ዲዛይን የመጣ ጉዳይ ነው። ሰው አንዳንዴ ወረድም ብሎ የተስፋዬ በልጅጌ ምናምን እሱም ብለዋል ይባላል። እንግዲህ ኢቲቪ በመንግስት ባጀት የሚንቀሳቀስ ነፋና ምናምን ይባሉ በመንግስት እና በህዝብ ገንዘብ የሚንቀሳቀስ ሀብት ዛሬ የግል አመለካከቶችን እንትን እያናፈሱ ይውላሉ። ድሮ አስታወስኩኝ የሴንትራል አፍሪካ ሪፐብሊክ በደል ቡካሳ የሚባል ሰውዬ እንትን የቴሌቪዥን እንትን በቃ ሙሉ በሙሉ የሴንትራል አፍሪካ ሪፐብሊክን ጭንቅላት ለመቆጣጠር ተብሎ በደል ቡካሳ መላእክት ነው ተባለ እና ዜና ምናምን ሲመጣ በደል ቡካሳ እንደ መላእክት እንትን ያለው ይበራል፣ በቀጥታ ወደታች ይመጣል ከሰማይ። ዜና አንባቢውን ሳታዩ በፊት በደል ቡካሳ እየበረረ ወደታች ይመጣና ከሰማይ እንደ መላእክት እየመጣ በደል ቡካሳን ታያላችሁ። እሱን ካያችሁ በኋላ ዜና አንባቢው ገጭ ትላለች ወይ ገጭ ይላል መጥቶ እንደምን ባላችሁ ከኢቲቪ መተናል ይላል። መጀመሪያ እንግዲህ የበደል ቡካሳ እንትን ጭንቅላታችሁን ይዟል። ይህ የሴንትራል አፍሪካ ሪፐብሊክ የነበረው አሁን ኢትዮጵያ ውስጥ አሁን ዜና አንባቢዎቹ መጀመሪያ ጠቅላይ ሚኒስትር አብይ አህመድ ምናምን ነው መጀመሪያ ላይ ሁሉም ቦታ ፒክቸሩና እሱ ሁሉም ነገር በቃ ቢዚ ነው የሚያደርጉ እና ይሄ መጽሐፍ ደግሞ ትርክቱን እንዴት ነው የሚቆጣጠሩት? አንደኛ ሌላ መጽሐፍ ካነበቡ ሰው ማለት ዜጎች ሌላ መጽሐፍን ሪፈር አድርጎ ካነበቡ ሌላ ኖሌጅ ያገኛሉ። መንግስት ላይ ያምጻሉ፣ አብይ ላይ ያምጻሉ፣ የእሱን ውሸት ይረዳሉ። ሌላ ክሪቲካል የሆነ መጽሐፎችን ካነበቡ። ስለዚህ አብይ አንክሪቲካል የሆነ ማስ ሶሳይቲ ለመፍጠር እየሞከረ ነው። የሚመገቡት ኖሌጅ ከአብይ ራሱ የሚመጣ የአብይ ሀገር ውስጥ የሚኖሩ የአብይ ሚዲያ የሚከታተሉ የአብይ መጽሐፍ የሚያነቡ
የአብይ ኮሪደር ላይ የሚሄዱ የአብይ አየር የሚተነፍሱ የአብይ ቤት ውስጥ የሚኖሩ የአብይ እንትን በቃ የሚለብሱ የአብይ ፓርቲ ውስጥ የሚንቀሳቀሱ የአብይ እንትን በቃ ኑሮ ውስጥ የሚኖሩ አብይ የሚሆኑ ማለት ነው። ይሄ ነው የምፈልገው። አብይ ሙሉ በቃ እንትናችንን ለመቆጣጠር ዜጎችን እንደዛ ለመቆጣጠር አስቦ ነው ይሄንን የአብይ መጽሐፍ ተብሎ በየጊዜው እንድታነቡ በቃ በየቀኑ ያስታውሳሉ። የአብይ መጽሐፍ የአብይ በቃ ፊሎሶፈር ሆኖ አዋቂ ሁሉ አዋቂ ያስመስለው ምንም ነገር የማያውቀውን ሰውዬ በቃ ፊሎሶፈር ነው፣ ፖለቲካል ሳይንቲስት ነው፣ ኢኮኖሚስት ነው፣ ሃይማኖት መሪ ነው፣ መላይካ ነው፣ በቃ ኦልሞስት እግዚአብሔር ነው አላለም እንጂ ቀጥሎ ይላሉ። ቀጥሎ እና ሁሉም ነገር ነው እሱ ባይመጣ እኛም የለንም እሱ ነው የፈጠረን ይላሉ። ትንሽ ቆይቶ እንቅስቃሴው ወደዛ ነው። ይኸውላችሁ አሁን ድሮ የምናውቀው መጽሐፍ የሚጽፍ ባለስልጣን የለም። ባለስልጣን መጽሐፍ የሚጽፈው ስልጣን ከለቀቀ በኋላ ጊዜ ወስዶ ቁጭ ብሎ እረፍት ወስዶ የማሰብ ጊዜ ወስደው እና ማሰላሰል አለበት። ውሳኔ ይፈልጋል። ወደ ስልጣን የማይመለስ ከሆነ ጡረታ የሚወጣ ከሆነ ያ ባለስልጣን ሙሉ ጡረተኛ ነው ከዚህ በኋላ ከተባለ በቃ ነፃ ሆኖ ስህተቱንም ይጽፋል፣ በጎ ነገር ያደረገውንም ይጽፋል። ዜጎች ከኔ እንዲማሩ እኔ የሰራሁትን ስህተት እንዳይደግሙ እኔ የሰራሁትን በጎ ነገር ደግሞ እንዲያውቁልኝ እውቅና እንዲሰጡኝ ብሎ አንድ ቀን ማለት አንድ መጽሐፍ ይጽፋሉ፣ ወይ ደግሞ ቀጥሎ ሁለተኛ መጽሐፍም ይጽፉ ይችላሉ። ግን ደግሞ ስልጣንን መልቀቅ የግድ ነው። ጡረታ የሚወጡ ናቸው መጽሐፍ የሚጽፉ ባለስልጣናት ከሆኑ። ስልጣን ላይ ያሉ መጽሐፍ የሚጽፉ የሀገር ፕሬዝዳንቶች የሉ። ስልጣን ከለቀቁ በኋላ ነው መጽሐፍ የሚጽፉት ለዜጎች ተብሎ ለዜጎች ብሎ ስልጣን ከለቀቁ በኋላ ሐቁን ነው የሚጽፉት። ሐቅ እውነቱን ብቻ ነው የሚጽፉት። መጽሐፍ እውነቱን ብቻ ነው የምትጽፈው እና አብይ እውነት አይደለም የሚያጽፉት፣ ፕሮፓጋንዳ ነው የሚያጽፉት። የፕሮፓጋንዳ ዘርፍ ኃላፊዎች ተቀጥሮ ይህንን ይጽፋሉ፣ ያጽፋሉ። እና ባለስልጣናት ጡረታ ሲወጡ ፓርቲ ውስጥም ብዙ እንትን የላቸውም። የፓርቲያቸውንም ድክመት ይጽፋሉ ጡረታ ስለወጡ ከዚህ እንድትማሩ ብለው። የፓርቲ ኃላፊ ሆኖ ነፃነት አግኝቶ ሐቁን አይጽፉም፣ ነፃ ሆኖ አይጽፉም። የመንግስት ባለስልጣን ከሆንክ ደግሞ ነፃነት በነፃነት ትክክለኛውን እውነት ጽፈ ለዜጎቹ አታስተላልፈም። ፓርቲዘን ባይኔቸር በቃ ባለስልጣን ከሆንክ የፓርቲ አባል ሆነ ትዋሻለህ ማለት ነው። ይህ በዓለም ደረጃ ብዙ የማይዋሹ ዓለም አካባቢም የሚታወቅ ነገር ነው። ባለስልጣናት ከስልጣን ከወረዱ በኋላ ነው መጽሐፍ የሚጽፉት። ኤክስፒሪየንስ የራሳቸውን ኦቶባዮግራፊ እንኳን የሚጽፉት የግል ታሪክ ብሎ የሚጽፉት ስልጣን ከለቀቁ በኋላ ነው። ከዛ ውጭ ተረት ተረት ነው የሚሆነው። ሐቁን አትናገርም፣ ውሸቶችን ታበዛለህ ማለት ነው። መጽሐፍ የመጨረሻ ውሳኔ የሚጠይቅ ነገር ነው። ለዛ ነው ብዙ የሚታወቁ ባለስልጣናት ፕሬዚዳንቶች ጡረታ ሲወጡ መጽሐፍ ይጽፋሉ። የግድ መጽሐፍ እንዲጽፉ ይበረታታል። ላይብረሪ እንዲኖራቸው እዛ ቁጭ ብለው ያነባሉ፣ ጊዜ ያገኛሉ። እዛም ካነበቡ በኋላ ደግሞ ይጽፋሉ ፕሬዚዳንቶች። ኢትዮጵያ ውስጥ
ያላነበበ መሪ ጦርነት እያካሄደ መጽሐፍ ጻፍኩኝ ይላል። ተቃራኒ ማለት ነው። አንዱ ይሄ ነው። ሌላ ደግሞ መጽሐፍ የሚጽፍ ያው ሪሰርቸር ነው። ፕሮፌሰሮች፣ ስኮላሮች መጽሐፍ ይጽፋሉ፣ ግዴታ ነው፣ ስራቸው ነው መጽሐፍ መጽሐፍ እና በየጊዜው እድገት የሚያገኙት ለአካደሚክ ፐርፐዝ መጽሐፍ ጽፎ የእውቀት እንትኑን እያሰፉ መሄድ ነው። አንዳንድ ኢኖቬሽኖችን በመምጣት ያልታዩ ነገሮችን በማሳየት አዳዲስ ግኝቶችን እና ኤክስፓንዲንግ ኖሌጅ ፕሮዳክሽን አድቫንሲንግ ኖሌጅ እውቀትን አድቫንስ ለማድረግ ይጻፋል። የሪሰርቸሮች ስራቸው ይሄ ነው። ስኮላሮች ይሄ ነው። አካደሚክስ የግድ ይጽፋሉ፣ ካልሆነ ይበሰብሳሉ። ፓብሊሽ ኦር ፐሪሽ ይባላል። የትምህርት ቤት አካባቢ፣ ዩኒቨርሲቲ አካባቢ ስራ ነው፣ መደበኛ ስራ ነው። ስንት ፐርሰንት ሪሰርች፣ ስንት ፐርሰንት ማስተማር፣ ስንት ፐርሰንት ደግሞ ማህበረሰብ አገልግሎት ትሰጣለህ ወይ? ኮሚቴ ውስጥ ብዙ ሰዓት ይወስዳል። እሱ ኮሚቴ ውስጥ አገልግሎቶችን መስጠት፣ አስተዳዳሪ ነገር ውስጥም ትሳተፋለህ። በፐርሰንቴጅ 20% ሊሆን ይችላል። የምታስተምረው ደግሞ እያነበብክ ነው የምታስተምረው። ኮርስ ሲለበስ ታዘጋጃለህ፣ መጽሐፍቶችን እንትን ታደርጋለህ፣ አንዳውቶችን ታዘጋጃለህ፣ ታነባለህ፣ የተማሪዎችን ፔፐሮችን ታነብና እንትን ታደርጋለህ፣ ፈተናዎችን ታርማለህ። ጊዜ ይወስዳል። ሪሰርች ደግሞ ስንት ፐርሰንት ወይ 40% ያንተ ስራ ሪሰርች የጻፍክ የመረመርክ እዛ ማሳተም አለብህ። መደበኛ ስራ ነው ይሄ። ዩኒቨርሲቲ ውስጥ ይሄ መደበኛ ስራ ነው። ማሳተም ፐርታይም ስራ አይደለም፣ መደበኛ ስራ ነው። አንዳንድ ዩኒቨርሲቲዎች እንዳውም 70% ሪሰርች ማካሄድ አለብህ ብሎ ይቀጥራሉ። ሙሉ ሪሰርችም አለ። እነኚህ ሰዎች ማሳተም ነው ስራቸው። ማንበብ፣ ዳታ መሰብሰብ፣ ከዛ አናሊሲስ መስራት፣ ኢንተርፕሬቴሽን ጊዜ ይወስዳል እና የራሳቸውን ከዚህም በፊት ፓብሊሽ ያደረጉትም እንደገና ሪቫይዝ ያደርጋሉ። ይሄ የአካደሚክስ ኤሪያ ነው፣ ስራ ነው። የኛ ስራውን በዛ ደረጃ ነው የምታየው። ማስተማር የተወሰነ ፖርሽን አለው፣ አገልግሎት አለ፣ ሪሰርች አለ። ያንም ማድረግ ግዴታ ነው። ሙሉ ስራችን ነው ይሄ። ማህበረሰብ አገልግሎት ለምሳሌ በየጊዜው ሚዲያ ላይ የምታወራ ሳይንቲፊክ የሆነ አናሊሲስ የምታካሄድ ከሆነ ሰምሃው ከትምህርት ጋር የሚገናኝ ስራ ከሰራ አገልግሎት ነው። ከዚያ ውጭ ሙሉ የመንግስት ሰራተኛ ሆነ ሙሉ ፉል ታይም ጠቅላይ ሚኒስቴር ሆነ ስንት ፐርሰንት ነው የመጽሐፍ ማሳተሚያ ጊዜ እንትን የምታደርገው? አስብ ውስጥ አንድ የሀገር ፕሬዚዳንት ወይ ጠቅላይ ሚኒስቴር አገርን እንግዲህ መንግስትን ማስተዳደር የተቀጠረ ነው። ቴዎሬቲካሊ አገርን የሚያስተዳድር ሰው ሙሉ ፉል ታይም ጠቅላይ ሚኒስቴር ነው መሆን ያለበት። ፉል ታይም ፕሬዚዳንት ወይ ጠቅላይ ሚኒስቴር ደግሞ ሙሉ ኢቭን ሰዓት 8 ሰዓት አይደለም 24 ሰዓት አገርን ይጠብቃል። ሰው በፐርታይም በእንትን ጊዜ ምናምን እሁድ መጽሐፍ ጽፋለሁ ምናምን የምትልበት እንትን የለም። እረፍት ቀኔ ምናምን የምትልበት ጊዜ የለም። ጠቅላይ ሚኒስቴር ብትሆንም የፓርላማ አባልን ብትሆን ሚኒስቴር ብትሆን
ከተቀጠርክ በመንግስት ባጀት መኪና ተሰጥተው ደሞዝ ተሰጥተው አበል በየቀን እየበላ ሁሉ ይሄ ነገር የተሟላልህ እኮ ሙሉ ጊዜህን ለመንግስት ስራ ስለምታውል ነው። በጣም ከባድ ስራ ስለሆነ ነው ማስተዳደር ከባድ ስራ ስለሆነ ሙሉ ጊዜህን እዛ ላይ እንትን ማድረግ ስላለብህ ነው። እና ሌላ ስራ መስራት አይችልም። መጽሐፍ አይቻልም። ኢቲክሱ አይፈቅድም። ይላችሁ ለምንድነው አይቻልም? በመሰረቱ አይፈቀድም ብቻ ሳይሆን አይቻልም። አንደኛ መጽሐፍ ለመጽሐፍ ዳታ ኮሌክሽን ያስፈልጋል። መጽሐፎችን ማንበብ ያስፈልጋል። ተረት እንዲጽፉልህ ከሆነ እንደዚሁ ሰውን ቀጥረ ተረት እንትን ታደርጋለህ። ግን መጽሐፍ ትክክለኛ መጽሐፍ አሁን ሳይንቲፊክሊ ስኮላርሊ የሚጻፉ መጽሐፎች ኢቭን የግል ህይወት ታሪክን ራሱ ስትጽፍ የተወሰኑ ማንበብ አለብን። ጊዜ ይፈጃል፣ ጊዜ ይወስዳል። መጽሐፍ ዝም ብለህ በፐርታይም ማታ 2 ገጽ እየጻፍኩ አድራለሁ ወይ ደግሞ 5 ገጽ ጽፌ ጨርሳለሁ ማታ። እንደዚህ የሚባል ነገር የለም፣ አይሰራም። መጽሐፍ ስኮለርሊ ውስጥ ያላችሁ ሰዎች ይህንን ታውቃላችሁ። አንድ መጽሐፍ ለማሳተም ብዙ ዓመት ይፈጅብሃል። ሙሉ ጊዜህን ሰጥተህ አንድ አርቲክል ለመጻፍ አርቲክል 25 ገጽ ጽፈ ጽድት ያለ አርቲክል ለመጻፍ በቀላሉ 1 ዓመት ይፈጅብሃል። የአንድ ቀን ስራ አይደለም። ጽድት ያለ ስራ ኢኖቬቲቭ የሆነ በጣም ክሪኤቲቭ በዛ እንትን ያለበት ግኝት ከሆነ ዝም ተብሎ አንድ 20-30 እንትን ፔጅ ዝም ብለህ ቁጭ ብለህ መደግደግ ትችላለህ። እንደዛ አይደለማ መጽሐፍ፣ እንደዛ አይደለም። ሜቶዶሎጂ አለ፣ ቲዮሪዎችን ማንበብ አለብህ። የእኔ መጽሐፍ ከየትኞቹ መጽሐፍ ጋር ኮሌክሽን የት ይገባል? እኔ አሁን እየጻፍኩ ያለሁት እነማንን ይጠቅማል? ለታሪክ ምናምን፣ ታሪክ ከሆነ ፖለቲካ ከሆነ ኢኮኖሚክስ ከሆነ ያንን ስትጽፍ ዳታ ምን አይነት ዳታ ነው የምትጠቀም? አናሊሲስ ኢንተርፕሪቴሽን ጊዜ ይፈልጋል። ኢቲክስ ኦፍ ራይቲንግ አለ፣ እሱም ማወቅ አለብን። ከዛ በኋላ ሪቪው ይደረጋል። ሪቪው ከተደረገ ሌላ ሰው ደግሞ ያነብልሃል። ከዛ በኋላ ያንን ታስተካክላለህ። በጣም ጊዜ ይፈጃል መጽሐፍ ለመጻፍ እና ሜቶዶሎጂካሊ ኢንተርምስ ኦፍ ኢምፔሪካል ዳታ ብዙ ስታንዳርዶች አሉ መጽሐፍ ለመጻፍ። እና ጡረታ ብትወጣም መጽሐፍ ስትጽፍ ስታብሊሽ የሆነ ስታንዳርድ አለው፣ ኤቲክስ አለው፣ ሪቪው ይደረጋል። የአብይ የሚያጽፈው መጽሐፍ ተው፣ እሱም እንደዛ የሚባል አይደለም። ኤኒዌይስ አንድ ስልጣን ላይ ያለ ሰው፣ ስልጣን መሪ የሆነ ሰው፣ ሚኒስቴር የሆነ ሰው፣ በተለይ ደግሞ አገር መሪ የሆነ ሰው መጽሐፍ ጽፌ አሳትሜ እየሸጥኩ ነው ካለ አስመርቃለሁ ገብታችሁ ግዙ ብሎ የሚጠራ ሰው ከሆነ 3 ችግሮችን ይፈጥራል። 3 መሰረታዊ ችግሮችን ይፈጥራል። በመጀመሪያ ደረጃ የሀገርን ስራን ይበድላል። ሙሉ ፉልታይም ሰራተኛ ነው ተብሎ ነው የተቀጠረው ጠቅላይ ሚኒስትር የሆነው ወይ ፕሬዚዳንት የሆነው። ግን እሱ ምንድን ነው እያደረገ ያለው? የግል መጽሐፉን ለመጻፍ የመንግስትን ሰዓት እየወሰደ ወደ ግሉ እያዘነበለ ነው ይባላል። ስለዚህ የመንግስት ስራ ይበደላል። ይሄ ዓለም አቀፍ ስታብሊሽድ የሆነ ነገር ነው። በአግባቡ መንግስትን እየመራ አይደለም። ለምን? አብዛኛው ጊዜውን መጽሐፉን በመጽሐፍ ኤዲት በማድረግ ለማሳተም ስሯሯጥ እንደዛ ይባላል። አብይ ደግሞ አይ እኔ እኮ አልጻፍኩም፣ እነ መሐመድ ሀሰን እና እንደ ወንድወሰን ናቸው የሚጽፉልኝ ካለ ግልጽ አድርግ። እኔ አልጻፍኩም፣ ሙሉ ጊዜን ጦርነቱን እየመራው ነው እኔ እና ጊዜም የለኝም
ምጽፉልኝ ሰዎች አሉ። እነ ምህረት ደበቤ ናቸው ምጽፉልኝ፣ እነ መሐመድ ሀሰን ናቸው ምጽፉልኝ፣ እነ ዳንኤል ክብረት ናቸው ምጽፉልኝ ካለ ያንን ያሳውቅ። የእውነት ነው ያሳውቅ። ከዛ ውጪ አንደኛ ሙሉ በሙሉ አቅሙ ስራ እየሰራ አይደለም ተብሎ ጊዜ መጽሐፍ ቀላል አይደለም። ኤዲት ተደርጎ ፕሮሰስ ነው መጽሐፍ። የሀገር ጉዳይ፣ ኔጎሽዬሽን፣ ዓለም አቀፍ ግንኙነቶች፣ አንድ መሪ አይቀመጥም። በተለይ ደግሞ አብይ አይቀመጥም። አብይ ተው። አብይ ማለት የሚኒስቴሮችን ሪፖርት የማነብ ሰው ነው። ሪፖርት ተልኮለት 3 ገጽ ሪፖርት ተልኮለት ማንበብ አቅቶት ደውሎ ምንድነው ሪፖርት በስልክ ንገረኝ ይላል። በስልክ 3 ደቂቃ 5 ደቂቃ ውስጥ ንገረኝ ይላል ደውሎ እና ሺዴ አህመድ ሺዴ ፋይናንስ ሚኒስቴሩ በ5 ደቂቃ ውስጥ ለማስረዳት ይጨነቃሉ በስልክ። ለምን አንብቦ አይችልም፣ አያነብም። እንዲህ አይነት ሰው ሪፖርት እንኳን የ3 ገጽ ሪፖርት እንኳን የመከላከያ ሪፖርት አያነብም። በስልክ ንገሩኝ ይላል የመከላከያ ሪፖርት። እንደዚህ አይነት ሰው መጽሐፍ ጻፍኩኝ ይላል። ጊዜ የለውም። አንድ እሱ ነው። ሁለተኛ ደግሞ መጽሐፍ አንድ ጠቅላይ ሚኒስቴር፣ አንድ ፕሬዚዳንት፣ አንድ ሚኒስቴር መጽሐፍ ጻፍኩኝ ካለ የህዝብ አገልግሎትና የግል ማበልጸጊያ ድንበር ይጠፋል። የመንግስት አገልግሎት፣ የህዝብ አገልግሎትና የግል ማበልጸጊያ መንገዶች አንድ ይሆናሉ፣ ድንበሩ ይጠፋል። ያ መጽሐፍ የማን ነው? የጠቅላይ ሚኒስቴር እሱ ነው ጻፈ ከተባለ መጽሐፉን ይሸጣል፣ ይበለጽጋል። ስልጣን አለው፣ ደግሞ ባለስልጣን ነው። አሁን የመደመር መንግስት የአብይ መጽሐፍ ተብሎ ሲያስመርቁ የግል መጽሐፍ የመንግስት መጽሐፍ ሆነ። እኔ አሁን የ4ቱ መጽሐፍ ሽያጮች ገንዘቡን አልተናገርኩም፣ የመደመር ብቻ ተናገርኩኝና ሌላው ደከመኝ። የመደመር መንገድ፣ የመደመር ትውልድ፣ እዛ አሁን መደመር መንግስት ይባል ሽያጩ፣ ዝርፊያው፣ የመንግስት ባጀትና ከግል ባለሀብቶች የተዘረፈው እሱ ውስጥ አልገባም። የመደመሩን ብቻ መጀመሪያ ላይ ተናግሬ ያለው። ከዛ በኋላ ያለውን ደግሞ እናንተ ራሳችሁ እንደው ሞክሩ። በጣም የሚዘገንን ነው ነገር፣ የሚዘገንን ነው። አሁን ይሄኛው የመደመር የግል መጽሐፍ ነው፣ ግን የግል መጽሐፍ የግል ማበልጸጊያ መንገድ ሆኖ ይሸጣል። ግን ደግሞ የህዝብ አገልግሎት፣ የመንግስትነት፣ የመንግስት ተቋም የሚባለው ነገር ተደበላለቀ። አሁን እዚህ ላይ ይሄ ምንድን ነው የምትሉት? የግል መጽሐፍ ነው ወይስ የኢትዮጵያ መንግስት መጽሐፍ ነው? ሙሉ ሙሉ አንድ ሆነ ማለት ነው። አንድ ሆነ። ሰው የአብይ መጽሐፍ የኢትዮጵያ መጽሐፍ ሆነ። የኢትዮጵያ መንግስት የአብይ መንግስት ሆነ። የአብይ መጽሐፍ የመንግስት መጽሐፍ ሆነ። ኢትዮጵያ ሀገር የግል ንብረቱ ሆነች ማለት ነው። በቃ የኢትዮጵያ መንግስት የግል የአብይ ሱቅ ነው ማለት የራሱ። የኢትዮጵያ መንግስት ማለት የራሱ ባንክ አካውንት በሉ። እዚህ ላይ የምታዩት
ሙሉ የኢትዮጵያ ባለስልጣናት ናቸው፣ የብልጽግና ባለስልጣናት። ስለዚህ አሁን የግል መጽሐፍ ምረቃ ሳይሆን ኢታማጆር ሹሙ መከላከያ ሰራዊት ኢታማጆር ሹሙ ሳይቀር አፈ ጉባኤው ሳይቀር የኢትዮጵያ ፕሬዝዳንት ሳይቀር ምክትል ፕሬዝዳንቶቹ ሳይቀር ሙሉ የኢትዮጵያ መንግስት የግል የአብይ ንብረት ነው። መጽሐፉን የድንበር የለም። በቃ የግል ስራዬ ነው ማለት አይችልም። እዚህ ላይ ይሄ በቃ የግል ስራው የመንግስት ስራ ሆነ ማለት ነው። አብይ ማለት በቃ ኢትዮጵያ ነኝ አለ። መንግስት ማለት እኔ ነኝ አለ። እኔ ማለት መንግስት ነኝ አለ። ስለዚህ ከዚህ ስዕል የምትረዱት አብይ ሙሉ ስርዓቱን ለግል ጥቅሙ ለግል መጽሐፉ አዋለ። ይሄኛው ሁለተኛው የህዝብ አገልግሎት የመንግስት መዋቅርና የግል ማበልጸጊያ ድንበር የጠፋበት ሙሉ ነገር የግሉ ያደረገበት አካሄድ ታያላችሁ። ይሄ በጣም አንኤቲክል ወንጀል ነው። እንግዲህ ሌላው ሶስተኛ ችግር ደግሞ የጥቅም ግጭት ይኖራል። አንድም መጽሐፍ ስታሳትም አሳታሚው ድርጅቶች፣ የግል ባለሀብቶች መጽሐፉን የሚገዙ በቀጥታ ከቤተ መንግስት ጋር ግንኙነት ይፈጥራሉ። ስለዚህ ያልተገባ ግንኙነቶች ይፈጠራሉ። ቤተ መንግስትና የተወሰኑ መኒ ላውንደሪንግ ይጀመራል። ዳርክ መኒ የሚንቀሳቀስ ኤሪያዎች ይፈጠራሉ። አንድ የመንግስት ኃላፊ የራሱን ግል ስራ ከጀመረ መጽሐፍ ጽፎ ያንን በመሸጥ በማሳተም መኒ ሜክ ማድረግ ከጀመረ በቀጥታ ከቤተ መንግስት ጋር የሚገናኙ የብር ትስስሮች ይፈጠራሉ። አንደኛ መጽሐፉን በማሳተም የሚያግዙ፣ ሁለተኛ አሳታሚ ድርጅቶች፣ ሶስተኛ አሁን ደግሞ አብይ ጸሐፊዎች የሚባለው በእጅ አዙር የቤተ መንግስቱ የተወሰኑ ኔትወርኮች ቁጥጥር ውስጥ ትገባለች። የኢትዮጵያ ቤተ መንግስት ሳይሆን የተወሰኑ ሰዎች ገንዘብ የሚሰሩበት አቅጣጫ ነው። የኮንፍሊክት ኦፍ ኢንትረስት ይፈጠራል። ከዚህ ተነስተን ምንድን ነው የምንለው? አብይ አንደኛ የዝርፊያ ላይ ነው። ሁለተኛ ሙሉ በሙሉ የመንግስት መዋቅር ባለሀብቶችን የሚቆጣጠርበት፣ ሶስተኛ የእውቀት ገበያን ሙሉ በሙሉ ዶሚኔት የሚያደርግበት፣ እኔ እውቀት አለኝ ጸሐፊ ነኝ ብለው እኔ የምናገረው ነገር እውቀት ላይ የተመሰረተ ነገር ነው ብለው የኢትዮጵያ ሕዝብን ለማሳመን ይሞክራል። አብይ ትርክቱን ለመቆጣጠር ነው ዋናው ሩጫው። እኔ አዋቂ ነኝ፣ ሌላ ፕሮፌሰር ፖለቲካል ሳይንስ ፕሮፌሰር እንዳትስሙ፣ የኢኮኖሚክስ ፕሮፌሰር እንዳትስሙ፣ የሶሺዮሎጂ ፕሮፌሰር፣ የፊሎሶፊ ፕሮፌሰሮች እንዳትስሙ፣ መምህራን የሚባሉት ውሸታም ናቸው፣ እኔን ስሙ ነው የምለው። አብይ ይሄ ሕክምና ላይ የተሰማሩ ዶክተሮች አያውቁም፣ እኔ አውቃለሁ ብሎ ያስተምራል። ሁሉ አዋቂ ነኝ ነኝ ብዙ መጽሐፎችን እየጻፍኩ መጽሐፍን አንብቡ፣ አላነበባችሁም ማለት ነው ይላል። ባለስልጣንን ሰብስበ አሁን የኔም መጽሐፍ ያላነበባችሁ እጃችሁን አውጡ ይላል አብይ።
ባለስልጣናት አሁን ሙቶ ተማሙቶ የአብይን መጽሐፍ ጽፎ የእሱ ከመጋቤት እስከ መጋቤት የሚባል የእሱ ውሸት ንግግሮችን በማንበብ ይሰለጥናል። ስቃይ ነው። አሁን አብይ ስለዚህ እንትኑ አዋቂ መስለው ራሱን በማቅረብ በቀጥታ የእውቀት ገበያውን በመቆጣጠር ኢትዮጵያን ፖለቲካ ይቆጣጠራል። አብይ እንደዛ ያደረገ ነው። ለዛ ነው ብዙ ሁሉም የመንግስት ሚዲያዎች የአብይ መጽሐፍ እየጠቀሱ የአብይ ፎቶ የሚያሳዩት። ሁልጊዜ ሁሉም የመንግስት ሚዲያዎች ይህንን ያደርጋል። ጠዋት ጠዋት እስቲ ተመልከቱት ምን እንደምለጥፉት። ከአብይ የተወሰደ እየተባለ አብይ ፈላስፋው ተብሎ ፈላስፋው እና የሚያስቅ ነው። አሁን እስቲ ፌር ለማድረግ ትንሽ በቃ ዝም እንደው መጽሐፍ 7 ዓመት ውስጥ 4 መጽሐፍ ፊዚክሊ ይቻላል ወይ ለማሳተም እስቲ እንበል። አሁን አብይ የኢትዮጵያ ጠቅላይ ሚኒስቴር ነው። በተለይ ኢትዮጵያ በጣም ውስብስብ የሆነች ሀገር፣ እንዳውም ደግሞ በአብይ ዘመን የጦርነት ዘመን ነው፣ የችግር ዘመን ነው። ጦርነትን እየመራ አብይ 7 ዓመት ጦርነት ዘመን እየመራ 4 መጽሐፍ ይጽፋል ወይ? ጅስት ችን ጥያቄ ብቻ እንደው አስቡ። 4 መጽሐፍ ጽፎ ያሳትማል ወይ ይሄ ሰውዬ ብላችሁ ጠይቁና መልሱን ታገኛላችሁ። አይጽፍም። ኖ ወይ 7 ዓመት ውስጥ ማለት ወደ ዲቴል ውስጥ ሳትገቡ በ7 ዓመት ውስጥ ሙሉ ትልልቅ 4 መጽሐፎችን ማን ነው የሚጽፈው? ስለዚህ መልሱ ነው፣ ውሸት ነው። እሱ አይደለም የሚጽፈው። የሚጽፉም ደግሞ ዝም ብሎ የሆነ ነገር ይጽፉና ከበሩ ጸዳ ያለ ከበር ይሰራለት። ከዛ በኋላ ጠቅላይ ሚኒስቴር ስለሆነ የግድ ቁጭ ብለ ታዳምጣለህ። ስልጣኑን ተጠቅሞ ኖሌጅን የኔ የጻፍኩትን አንብብ ይልሃል። ስልጣኑን ተጠቅሞ ግዛ ይልሃል። ስልጣኑን ተጠቅሞ የታለ የኔ መጽሐፍ ጥቅሱን አልለጠፋችሁም ብሎ ሚዲያዎችን ያሰቃያል። እና አሁን የመጀመሪያው መጽሐፍ 2011 ነው መደመር የሚባለው የተመረቀው። አብይ 2010 ነው ጠቅላይ ሚኒስትር የሆነው። በ1 ዓመት ውስጥ 1 መጽሐፍ ጻፍኩኝ አለ። ማን እንደጻፈ ቅድም ተናግሬያለሁ። እንደው ቁጭ ብሎ መቼ ነው መጽሐፍ የሚጽፈው? በቃ እሱ ማሽን ነው ምናምን። ኧረ አብይ 1 መጽሐፍ አላነበበም። መጽሐፍ አይደለም። ከዛ የሚቀጥሉ ደግሞ ጦርነት፣ የትግራይ ጦርነትን እየመራ የአማራ ጦርነት፣ የኦሮሚያ ጦርነትን እየመራ መጽሐፍ ይጽፋል። እሱ ቁጭ ብሎ በቃ ጊዜ አግኝቶ ጽድት ያለ በቃ ጫጫታ የሌለበት ቤተመንግስት ውስጥ ቁጭ ብሎ ክሬቲቪቲው ተጨምሮለት ይጽፋል አብይ። በቃ እንደዛ ነው። ላይብረሪ ገብቶ በቃ የራሱ ላይብረሪ ከፍተው አዲስ አበባ ኬኔዲ ላይብረሪ አይወጣም ምናምን ነገር። ኧረ በቃ ስንት መጽሐፍ የሚያነብ ሰውዬ በቃ ኦልሞስት ያነባል፣ ይጽፋል። ኢትዮጵያ ደግሞ ጦርነት ውስጥ ትቀመጣለች። እንደዚህ ማለት ውሸት እንደው ኢትዮጵያ ራሷ ሰላም ብትሆን ሙሉ 7 ዓመት ኮሽን ሳይል ይሁን እንደዛ ነገር ብሆን ኖሮ ራሱ 4 መጽሐፍ አይጽፍም። ጠቅላይ ሚኒስቴሩ መጽሐፍ ትክክል አይደለም፣ ስህተት ነው፣ በጣም ዝርፊያ ነው፣ አንኤቲክል ነው። በቃ ስነ ምግባሩ ጥያቄ ውስጥ የገባ ነው።
እሱ ብቻም ሳይሆን ፊዚካሊም አይቻልም። አንድ ሰው ሙሉ ሰላም በሆን በቃ ሚኒስቴሮች ስራቸውን ሁሉ በገዛ በራሳቸው ስራ የሚሰሩ ቢሆን በቃ አብይ ጋር ራሱ በወር አንዴ እንደው ወይ ደግሞ በሁለት ወር አንዴ ሚኒስቴሮች አብይን ሰላም ለማለት ቤተመንግስት የሚሄዱ ምናምን ቢሆን ራሱ መጻፍ አይችልም። አሁን እኮ ኢትዮጵያ ሚኒስቴሮች ምናምን የላትም። የክልል ፕሬዚዳንቶች የአብይ ትእዛዝን ነው በየቀኑ ይደውላል፣ እንደዚህ ያደርጋል። በቃ መከላከያ ሰራዊት ከኤታማዦር ሹም ጋር አይደዋወልም። ይሄ ብርሃኑ ጁላ የሚባለው ዝም ራ እንዳያነጋገሩም ስብሰባ ላይ ነው የሚገናኙ። አብይ ቀጥታ የእዝ ኃላፊዎች ክፍለ ጦር ደረጃ ወርዶ ይደውላል። አብይ ክፍል ታች ወርዶ ይደውላል። እሱ አሁን የአብይ ዋናው ስራው አንደኛ ፊፍት ጀነሬሽን ዋርፌር የሳይኮሎጂካል ዋርፌር የሚባለው ሳይኮሎጂካል ኦፕሬሽን ፕሮፓጋንዳ ማለት ነው። ፕሮፓጋንዳ ማካሄድ አንደኛ እሱ ነው። ሁለተኛ መከላከያ ሰራዊት ውስጥ መኔጅ ማድረግ ነው ስራው። በቃ ሚኒስቴሮችን መስደብ ነው ስራው። የተወሰኑ ሰዎች ይህንን ስራ ስሩ፣ ህግም በተመለከተ የክሌስ ጨርሰ እዛ እንትን በል ብሎ አንድ ቀን ሰብስቦ 15 ህጎችን ድራፍቱን በሚኒስቴር መስሪያ ቤት ይሄ ምክር ቤት ሚኒስቴሮች ምክር ቤት 15 የሆኑ ህጎችን አጽድቆ ይወጣል በአንድ ቀን። ምን ማለት ነው? ይቻላል? አይቻልም። ኦልሬዲ የሞተ ጉዳይ ነው። የሆነ ቦታ ሚኒስቴሮቹ ለስም ነው እዛ የሚቀመጡት። አብይ መጽሐፍ ለመጽሐፍ አይደለም ሪፖርት ለማንበብ ጊዜ የለው፣ አይችልም። ያንንም ትዕግስት የለውም፣ አቅምም የለውም ለማንበብ። ለዛ ሰውም አይደለም መጽሐፍ አይደለም። ስለዚህ ለዚህ ውሸታም የሆነ ሰውዬ ምንድን ነው የሚገባው? ቤተመንግስት ነው የሚገባው። ለዚህ ውሸታም በሁሉንም የትምህርት ስርዓቱን በመግደል ራሳችንን ዶክተሮች ራሳችንን ጻፊዎች እያለ ትምህርት ስርዓቱን አጠፋ። የእውቀት ስርዓቱን አጠፋ። ኖሌጅ ፕሮዳክሽንን ዶሚኔት ለማድረግ መጽሐፎችን በየቀኑ ጽፈናል እያሉ ኢትዮጵያውያንን ደግሞ ባንዳና ባዳ እያሉ ራሳቸው ባንዳና ባዳ ሆነው አሁን ደግሞ አዲስ ህገ መንግስት እየጻፍን ነው አሉ። የአብይ ህገ መንግስት እየተጻፈ ነው ያለው። እና ለዚህ ሰው ለምንድን ነው የምትሞተው? ለዚህ ሰው ይህ ውሸታም ሰውዬ ሊሸኝ ይገባል። አብይ ከመጣ ድሃ ነው ያደረገ የኢትዮጵያ ህዝብ ሆይ፣ አብይ ከመጣ ስቃይ ነው የመጣብህ። የተወሰኑ ሰዎችን ገዝተዋል። አዎ ይገዛል፣ ይከፍላል። አዲስ አበባ ላይ የተቀመጡ የሚደልቡ የስርዓቱ ተጠቃሚዎች አሉ። ከዛ ውጭ ግን ኢትዮጵያውያን በስቃይ እያለክ ነው። ለምንድን ነው የክልል ፖሊስ፣ የክልል ሚሊሻ፣ የመከላከያ ሰራዊት ሆነ ለአብይ የምትሞተው? ለዚህ ውሸታ ከጅምሩ በውሸት የመጣውን ሰውዬ ለምንድን ነው የምትሞተው? መሞት የለብህም። የአብይም ሚዲያ መከታተል ራሱ አያስፈልግም። የእሱም ፕሮፓጋንዳ መስማት አያስፈልግም። አሁን አንዳንድ ሰዎች የአብይ ደጋፊዎች ምን አሉ ብሎ ጊዜያቸውን ያጠፋሉ። የአብይ መንደር አትሂዱ፣ የእሱ ፕሮፓጋንዳ መንደር አትሂዱ። የእሱ መጽሐፍም የሚነበብ መጽሐፍ አይደለም፣ ውሸት ነው፣ ፕሮፓጋንዳ ነው። እውነት ላይ የተመሰረተ ስራ አይደለም። ሂደቱን የጠበቀ መጽሐፍ አይደለም። የእሱን መጽሐፍ ማንበብ የለብህም። የእሱ መጽሐፍ የሚባለው ውሸት ነው፣ ቅራቅንቦ ተጽፎ። መጽሐፍ ማንበብ ከፈለጋችሁ በዓለም ደረጃ የሚታወቁ መጽሐፎች አሉ። ትክክለኛ ኢትዮጵያውያንም የጻፉ መጽሐፎች አሉ ላይብረሪ ውስጥ። እነሱ አሁን እየጠፉ ነው።
ከመንገድ እያስነሳ ነው አብይ። የሚደረደረው መንገድ ላይ ቡክስቶር ከሄዳችሁ የብልጽግና ጸሐፊዎች ብቻ እንዲቀር እየተደረገ ነው። በነገራችን ላይ ሂዱ አዲስ አበባ ተመልከቱ። ክልል ላይ ላይብረሪዎችን ተመልከቱ። ምንድን ነው እየተካሄደ ያለው? ትውልድ እየጠፋ ነው። የአብይ ትውልድ እንዲቀረጽ ተብሎ መጽሐፉን ተጽፎለታል። እዛ የመደመር ትውልድ ተብሎ በትምህርት ቤት እንደዚህ አይነት መጽሐፎች ሊወገዱ ይገባል። ውሸት ላይ የተመሰረተ መጽሐፍ አያስፈልግም። ሳይንሳዊ የሆነ መጽሐፍ ያስፈልጋል። በትክክል በአብይ ተጽፏል ብሆን አብይ ከስልጣን ከወረደ በኋላ የምጽፈው መጽሐፍ ለማንበብ ዝግጁ ነኝ። የመጀመሪያ እስካም አድርጎኛል መደመር ላይ። ከዛ ውጭ ግን አብይ ከስልጣን ከተወደቀ እንደው ይጠፋል፣ ከኢትዮጵያ ጠፍቶ አቡዳቢ ቁጭ ብሎ የሚጽፈው መጽሐፍ አነብለታለሁ። እሱ ላይ ከስልጣን ከለቀቀ በኋላ ስለጻፈ ምናልባት እውነት ሊናገር ይችላል ብዬ። አሁን አብይ እንደዛ አደርግም። በኋላም እሱ የተፈጥሮ ችግር ስላለበት ውሸታም ነው እሱ። ያንን ራሱን እንደው አስተካክሎ ይናገራል፣ ይጽፋል። እነዛ እምነት የለኝም። ስለዚህ የኢትዮጵያ ሕዝብ ከአብይ ፕሮፓጋንዳ ውጣ። የአብይ መንደር አትሄድ፣ እሱን አትስማ። ለሱ መሞትም የለብህም። የክልል ሚሊሻ፣ የክልል ፖሊስ፣ በተለይ የኦሮሚያና የአማራ ክልል፣ የደቡብ፣ የጋምቤላ፣ የቤንሻንጉል ጉሙዝ፣ አፋር፣ ሶማሌ ለአብይ ለምንድን ነው የምትሞተው? ትግራይ እንኳን ራሱን ችሏል። በተወሰነ ደረጃ አብይ የገዛቸው ማሊያ የቀየሩ እነ ጌታቸው ረዳ እነ ጻድቃን ምናምን አሉ ለአብይ የሚጫወቱ። ከዛ ውጭ ግን የትግራይ ሚሊሻ ለአብይ አይገዛም። ለአብይ ለምንድን ነው ካድሬ እንኳን ብትሆን አብይ ያጠፋል። አብይ ኢትዮጵያን እያጠፋ ነው። አብይ ሁሉንም ብሔሮች እያጠፋ ነው። አብይ ሁሉንም ይደረምሳል፣ ያጠፋል። ለግል ስልጣኑ ብሎ ይዋሻል፣ ይገልሃል። ይሄ ነው የሱ መንገድ። የአብይ መንገድ የሚባለው መደመር አይደለም። የአብይ መደመር መንገድ ማለት ግድያ ነው፣ ውሸት ነው፣ ሙሉ ቀጣፊነት ነው፣ ሌብነት ነው። እና ለዚህ ሌባ ቡድን ጊዜን ለምንድን ነው የምታጠፋው? ለሱ ብለህ መሞት መሰቃየት የለብህም። የሱ መንግስት ሰራተኛ ከሆንክም ይብቃ ብለህ መነሳት አለብህ። ሰውየውን በቃ ልቀቅ ማለት አለብህ። እንዲህ አይነት የግል ሌብነቱን የግል ውሸቱን የመንግስት ያደረገውን ኢትዮጵያን የኢትዮጵያ ህዝብን ደግሞ የግል ገንዘቡ ነው ያደረገ። ከፈለገ ኢትዮጵያ ህዝብ እያስጨረሰ እየተደሰትክ ለእኔ መሞት አለብህ ይላል እኮ አብይ። ስትሞት ለእኔ ደስታ ሊሰማ ይገባል። ለምን ይሄ ስቃይ እኮ ተገላገልክ ይላል አብይ። ብትሞትስ አንድ ኢትዮጵያዊ ደግሞ ለአብይ ብሎ ብሞት መደሰት አለበት ብሎ ያምናል አብይ። ሰራዊት ደግሞ በየቀኑ መሞት ስራው ነው ይላል። አዲስ ነገር አይደለም። ስለዚህ ይቀጥላል። ለምንድን ነው የምትሞተው መከላከያ ሰራዊት? ለወደፊት ለልጅ ልጆች አስብ። ለወደፊት ኑሮ ይኖርሃል፣ ቤተሰብ ታፈራለህ፣ ሀብት ታፈራለህ፣ ትምህርት ታገኛለህ፣ ልጆችን ታስተምራለህ። ነገይቷ ኢትዮጵያ ሰላም ትሆናለች። አብይ ግን እስካለ ሰላም የለም፣ ሰላም የለም። ስለዚህ ሁሉም ኢትዮጵያውያን የምንስማማው አብይ ውሸታም መሆኑ
አብይ ገዳይ መሆኑ ሲሪያል ኪለር መሆኑ ሁለመናችንን ለመቆጣጠር የሚያደርገውን ቁም ማለት አለብን፣ ውረድ ማለት አለብን። ሁሉም ኢትዮጵያውያን በዛ ደረጃ ሊንቀሳቀሱ ይገባል። የኢትዮጵያ እጣ ፋንታ ደግሞ የሚወሰነው በኢትዮጵያውያን ልጆች ነው እንጂ በሌቦች አብይ የተሰበሰቡ ሌቦች አይደለም።